ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ ለፍትህ ለሞራል የቆመ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም ሰላምና አብሮነትን የሚያበረታታ ሚዲያ ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። በዶኖርስ ኦርግ ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን። በጎፈንድሚ መደገፍም ይችላሉ። በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571 622 8891 ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ። ሰላም ጤና ይስጥልኝ ክቡራት ተመልካቾቻችን፣ ዛራ ሚዲያ ኔትወርክ መከታተላይ የምትገኙ ሳተላይትና ዩቲዩብ ላይ ትገኛላችሁ። ወቅታዊ ጉዳይ ዝግጅታችን እንደተለመደው አሁን ይዘን ቀርበናል። አብራችን እንድትቆዩ እንጋብዛለን። በዛሬው ወቅታዊ ጉዳይ ዝግጅታችን የህወሓት 51ኛ ዓመት ዱቄት ነው የተባለው ህወሓት 51ኛ ዓመቱን ነገ በደማቅ ያከብራል። ዛሬ ዋዜማ ላይ የህወሓቱ ሊቀመንበር የትግራይ ጊዜያዊ አስተዳደር ፕሬዝዳንት ወዶረደ የተገኙበት ሁሉም የሰራዊትና የፓርቲ አባላት የመንግስቱ አባላት ተገኝበት ተከብሯል በሰማዕታት ሐውልት አካባቢ። ስለዚህ ጉዳይ ዶክተር ደብረጽዮን የህወሓቱ ሊቀመንበር ምን አሉ እነግራችኋለን። ኤርዶጋን የቱርኩ ፕሬዝዳንት ኤርዶጋን አዲስ አበባ ናቸው። አብይን ጠንከር ያለ ማስጠንቀቂያ ሰጥቶታል። አብይ ደግሞ በበኩሉ ጠንከር ያለ ውይይት አድርገናል ብሏል። ጠንከር ያለ ነው ማስጠንቀቂያ የሰማነው፣ ግን አብይ የተናገረው ይሄ ማስጠንቀቂያ የተባለው ውይይት በሚል ቋንቋ ተጠቅሞበታል። ይሄን እነግራችኋለን። ጀዋር መሐመድ ምክር ለግሷል በአፋን ኦሮሞ ነው። ይሄ የኦዲየንሱ አፋን ኦሮሞ የሚሰሙ ሰዎች ናቸውና አስተርጉመን ወደ እናንተ አምጥተነዋል። ለአብይ ጄኔራሎችና ለአብይ ባለስልጣን አብይ አጠገብ ላሉ ሰዎች ብሎ ያስተላለፈው ጠንከር ያለ መልእክት አለ። እሱን ተርጉመን ወደ እናንተ ያዘጋጀነው አለ። ሽመልስ አብዲሳም ጨፌ ኦሮሚያ ላይ ሆኖ የተናገረው አለ። ጠንከር ያለ ፋኖ የሚጠላበት እንዋጋለን፣ በውስጥ ለውስጥም እንሸፍታለን፣ መንግስት እንኳን ቢወድቅ መካናይዝድ ሰራዊት አለን፣ እሱን ይዘን ወደ ጫካ እንወርዳለን ብሎ ኦሮሚያ እያስወራ ነው። በጨፌ ኦሮሚያ እየተናገረውን ወደ እናንተ የምናደርሰው ይኖረናል። ሌሎችም አሉ። ተመልካቾች አብራችሁን ቆዩ። ዩቲዩብ ላይ ያላችሁ ዞትን ስትገቡ ሁሌ እንደምታደርጉት ሼር አድርጉት። ሳብስክራይብ ካላደረጋችሁ ይሄን ቻናል ደግሞ እንግዶች ከሆናችሁ ሳብስክራይብ ሳታደርጉ የምትከታተሉት በዚህ አጋጣሚ ቤተሰቡን ሳብስክራይብ አድርጋችሁ ጆይን አድርጉ፣ ላይክ አድርጉት። ሁሌ ዩቲዩብ ላይ የምንለው ዘወትር ማለት ነው። ሚዲያውን ደግፉ፣ ሜምበር ሁኑን። የተለያዩ አማራጮች አሉ የምትደግፉበት ምክንያት አማራጮች። መጀመሪያ መልእክት አለን ከዲሲ እና አካባቢዋ የልደቱ አያሌው አድናቂዎች እንትን አለ። የልደቱ መጽሐፍ ሀገረ ካኦፒ ዲኤምቪ በጓደኞቹ አድናቂዎቹ የተዘጋጀ እንትን አለ። አድራሻ ከታች አለ። አይዊሽ በእንግሊዝኛ ቢጽፍ ጥሩ ነው። የመጽሐፉ ስነ ስርዓት ምረቃ ነው። ሀገረ ካኦፒ የተሰኘው ፖለቲካ ቀመስ ልቦለድ መጽሐፍ በዋሽንግተን ዲሲ እና አካባቢው ነዋሪዎች ሊመረቅ ነው። በዚህ የምረቃ ስነ ስርዓት ላይ በመገኘት የደራሲው ፊርማ ያረፈበትን መጽሐፍ እንዲያገኙ ከእውቁ ፖለቲከኛ ልደቱ አያሌው ጋር ፊት ለፊት ተገናኝተው በሀገራችን የዛሬና የነገ እጣ ፈንታ ዙሪያ እንዲወያዩ በአክብሮት ተጋብዘዋል ይላል። ቀንና ሰዓት የፊታችን ቅዳሜ ነው ፌብሩዋሪ 21 ከቀኑ 2 ሰዓት ኤኤም ጀምሮ ከታች ያለ እንትን ታኮማ ፓርክ ነው። ታኮማ ፓርክ ሶሻል ሚዲያ ላይ ይለጠፋል። ይሄን አጋጣሚ ተጠቀሙበት። ሰዓቱን ታኮማ ፓርክ 2 ፒኤም ላይ ሜሪላንድ ማለት ነው እንድትገኙልን ፌብሩዋሪ 21 ነው። ይሄን ማስታወቂያ እንደ ዲኤምቪ ላላችሁ ተመልካቾችም የልደቱ አድናቂዎችም የኢትዮጵያ አጠቃላይ ተገናኝተን ብዙ መወያየት እንፈልጋለን የምትሉ በአካል የምትገኙበት ነው። በተረፈ የዛሬ ፕሮግራማችን የምንጀምረው ህወሓት 51ኛ ዓመቱ ደማቅ እያከበረ ነው። ከቀበሌ እስከ ዋና ከተማው መቀለ በደማቁ እየተከበረ ነው። ምናልባት ማከብሩት ጻድቃን ናቸው። አሁን ጻድቃን በጌታቸው ረዳ የሚመራ የህወሓት ቅርንጫፍ ህወሓት ይባል ነበር። ጌታቸው አሁን ህወሓት ያከብራል ወይ?
ሻማ አብርቶ እንደዚህ ሻማ የ1 ብር ነው ሻማ ኢትዮጵያ 10 ብርም ቢሆን ችግር 10 ብር ሻማ አብርቶ ሰማዕታቱን ይዘክራል ወይ? አይዘክሩ። ጻድቃን እንዲህ አብርቶ ሙሴን ይዘክራል ወይ? ዶክተር አታክልት ቃዘላን ይዘክራል ወይ? ሌላን ይዘክራል ወይ? ቀብሯቸው የመጡ ታጋዮቹን ይዘክራል ወይ? ያውን እንተውና የነበረበት 17 ዓመት ሻማ አብርቶ ይዘክራቸዋል ወይ? እናያለን። ፓብሊክ ላይ ቤት ዘግተው ከዘከሩ አይታይም። ፓብሊክ ካሳዩ ነው ምናምነው። እንኳን ዛሬ አዲስ አበባ ነው ሊዘክሩ አብይ ፊት እንኳን ህወሓት ብሎ የህወሓት ሻማ ምናምን TPLF ነገር እንኳን ሊሉ ይቅርና አምና በመሃል ከተማ መቀለ ላይ የTPLFን አርማ እንጠቀም ብለው የጊዜ አስተዳደሩን አርማ ነው የተጠቀሙት። የጊዜ አስተዳደሩን እንትን ከTPLF ጋር ግንኙነት የለንም ብለው የTPLF ምንም አርማ እዚህ ውስጥ እንዳይገባ ብለው እንደዚህ ከዚህ በላይ ውድቀት የለም በፖለቲካ ዓለም እኮ 50 ዓመት ብሉ የታገልክለት ከ68 69 ጀምሮ የነበሩበት ትግል እኛ የለንበትም። እዚህ ደግሞ ህዝባዊ ወያነ ሓርነት ትግራይ ቃልሲ ምጅማር ህዝብ ትግራይ ምናምን እያሉ ሲያሽቋልጡ ነበር ብዙ ዓመት ሲሸውዱ የነበሩት ህዝቡን። ጀረሻ አብይ ኪሱስ ከገቡ በኋላ የለም አብይ እንደሆነ የ51ኛ በዓል ዶክተር ደብረጽዮን ያስተላልፈው መልእክት አለ። እሱን ብቻ ነው ወደ ኋላ ሙሉ ፕሮግራሙ ከዚህ ፕሮግራም በኋላ እናስተላልፈዋለን። አሁን ግን TPLF 51ኛ ዓመት ወደሽ ነው ቆማጤት ብሏል ዶክተር ነፍሱን ይማረውና የአዲስ አበባ ዩኒቨርሲቲ ሎው ስኩል አስተማሪ ነበረው ዶክተር ደረጀ ወደሽ ነው ቆማጤት ወይ TPLF የሚባልማ አልደመሰስከው TPLF የሚባልማ ዱቄት ነው ያልከውማ ምን ያደረገ ምን አደረገ ብሎታል። እና ዱቄት የተባለው ነው አሁን 51ኛ ዓመት የ50 ዓመት 51 ዓመት ጎልማሳ ሆኖ እና ትንሽ ወደዛ አካባቢ ስናሳውስ ማለት በንፋስ ላይ እንደተበተነ ዱቄት ማለት ነው። እንግዲህ በኋላ ሰብስበን ዱቄት ልናደርገው አንችልም። እሱን ትተን አዲስ ኃይል አዲስ የተማረ አሁን ያለውን ዘመን የሚዋጅ አስተሳሰብ ይሄን የማስቀጠል ነው። ይሄን የማስቀጠል ፕሮግራም ነው ይዘው የመጡት ሌሎቹ። አሁን አብይ ያለው ማለት ነው ቶሎ ዲፕሎማቶቹን ቶሎ ጨርሱ ብለውናል። ቶሎ ቀመዋቸው እንጂኛ ከጎናችሁ አለን እኮ መንግስት ሁኑ ቶሎ ብላችሁ ተባልን እኮ። ጻድቃን አሁን ትግራይ ውስጥ ገብቶ መንግስት መሆን ነው የሚመኘው። የነገረን ባፉ በአንደበቱ የነገረን እኮ በአንደበቱ የነገረን ነው። አብይም ብሎን ነበር ወንድሜ ትንሽ ዛሬ ሰማዕታት መዘከር እኛ እንዘክራለን። ሁለት ወንድሞች ያሰዋበት ያለቁበት በእነ ጻድቃን መሪነት የተሰውበት ጊዜ ስለሆነ ዘክራቸዋለሁ ነው ወንድሞች። ወድ ወረደ እንዲህ ነበር ያው በእንትን ጀምሮ ብዬ ነው የዛሬ አመሻሽ የነበረው በዓል ነው። ትልቅ ስሜት የፈጠረ ቁጭት የፈጠረ በምን ሁኔታ ላይ እየተከበረ እንዳለ ደግሞ መስማት ማወቅ አለባችሁ። ይሄ ቀላል ይሄ ስሜት ለትግራዋይ ምን ማለት እንደሆነ እና ከጀነራል ፍሳ ማንጁስ ሌሎችም ህዝቡም መንጀሪኖም ጽሕፈት ቤት ወድ ወረደም ደብረጽዮንም ህዝቡም እንደዚህ ነው ሲከበር የነበረው። አምና ድምጽ ወያኔና ትግራይ ቲቪ በፍጹም እንዳዘግቡ ተብሎ የተከለከሉበት ዘመን ነበር። አሁን በቀጥታ በየቦታው ዝግጅት አለ፣ በየስቱዲዮ በቀጥታ ስርጭት ነው ሲተላለፍ የነበረው። ጊዜ ደጉ ነው። አምና ሚዲያ በሙሉ ተከልክሎ ዛሬ ሚዲያ በቀጥታ አስተላልፎታል ከበቃለ በቀጥታ ሁሉም ተከዶ ማለት 50ኛ ዓመትማ ይሄ ወርቃማ ጊዜማ ለታሪክ የሚቀመጥልናል። ድምጽ ወያኔ የሚባል ቴሌቪዥን የራሱ ታሪክ የራሱ አሻራ ጥሎ ያለፈበት ግን አላስተላልፍም። ይሄ የአንድ ጉጅሌ ነው፣ የደብረጽዮን ነው፣ የመንጀሪ ነው እንዳታስተላልፍ ብሎ በታሪክ አጋጣሚ ወደ ስልጣን ተቆናጦ የነበረው ነገቾና ጻድቃን አርጎ አታስተላልፍ ነው። የዚህ ታሪክማ አባል መሆን አለብን። የትግራይ ህዝብ በልካችን ነገ ጠዋት ይዘክረናል ብለን አስተላልፈናል። በቀጥታ በሳተላይት በየቲቪ አስተላልፈናል። እኔ ወደ የዶክተር ደብረጽዮን የፕሪቶሪያ ሰላም ስምምነት ምክንያት አድርጎ የተናገረዋል። እሹ ያደረገው የፕሪቶሪያ ሰላም ስምምነት ጥሩ ነገር ነበር፣ ወደ ሰላም የሚያመጣ ነገሮች በጦርነት ሳይሆን በውይይት በድርድር ነገሮችን መፍታት የሚያስችለን ምቹ ሁኔታ ተፈጥሮ ነበር። ከዛ በኋላ አላደርግም፣ ለዋላነት አልመልስም፣ አይዲፒ አልመልስም ይላል። ጻድቃን ደግሞ ፌደራል ኩምቢ ብሎና ያቅም ብሏል። ሰሞኑ አዲስ አበባ ሆኖ እንደዛ ብሏል። ትግራይ ወደ ነበረችበት አልመልስም፣ ይልቁንስ
በርካታ ጦር መሳሪያ በርካታ ተዋጊ ወደ አካባቢ እያመጣ እያስጠጋ ነው፣ እኛን እየከበበን ነው ብሏል። እኛ ጦርነት ናፋቂ አይደለም፣ ጦርነት ምን ጀምረው ነገር የለም። የመጣኛ ለሞራል የመጣ ግን እንመክታለን ብሏል። ቃልና አትወሉ ማዓልቱኒ ከም ዝፍለጥ ብስምዕ ፕሪቶሪያ ብዙሓት ነገራት ክውገኑ ስምዕ ተገይሩ ነይሩ እዩ። ልዕሊ ኩሉ ሉኣላውነትና ክኽበር ህዝብና ሓራ ክወፅእ ዝተመዛበለን ዝተሰደደን ናብ ቦትኡ ክምለስ ካልኦት ጉዳያት እውን ክውገኑ ስምዕ ተገይሩ ልዕሊ 3 ዓመት ጌርና እውን ይተፈፀመን ህዝብና ኣብ ከቢድ ስቃይ መከራ ብሕማምን ቅሜቱን ዝረግፈሉ ኩነታት እውን ንዕዘብ ኣለና ኢና። ካብዚ ሰጊሩ ስምዕ ፕሪቶሪያ ተጣሒሱ በቲ ዝፈረመ ወገን ትግራይ ኣብ ክባድ ዕፅዋን ኣትያ ማሕበራውን ኢኮኖሚያውን ፃውጢ ኣሕንቆ በፂሑ ካብኡ ሓሊፉ ናብ ተኽሲ ተሰጊሩ እዩ። ኣብ ከባቢና እውን ብዙሕ ነገራት ዝልውጥ ዘለዎ ዓቕምታት ተኣኪቡ ትግራይ ንምውራር እውን ምድላዋት ከም ዘሎ ይፍለጥ እዩ። ስለዚ የካቲት 11 እንትንዝክር ሕሉፍ ታሪክና ምዝካር ጥራሕ እንተይኮነ ሕዚ ዘለናሉ ከቢድ ዝተሓላለኸ ብዙሕ ቃልስን ርብርብን ዝሓትት ምዃኑ እውን እናሓሰብና ኢና። ሉኣላውነት ትግራይ ንምርጋፅ ሓድነትና ብምስጣም ናይ ህዝብና ፀገም ክነቃልል ካብኡ ላዕሉን ክንፈትሕ ክንቃለስ ቃል ንኣትወሉ እውን እቲ ተደጒሉ ዘሎ ወራር ብሰላም ብዘተ ክፍታሕ ብቡእና ንፍፅመሉ ጥሒሱ ንዝመፀ ግን ንህልውናናን ድሕነትናን ኢልና እውን ክንምክት ግበአና ምዃንና ኣብዛ ዓለት እዚኣ ኣብ ዕለት የካቲት 11 ታሪክ ህዝቢ ትግራይ ታሪክ ሰዋእታ ዝዝከረሉ እዋን ሕሉፍ ሓላፍነት ተሸኪምና ንቃለሰሉ ቃል ንኣትወሉ ዕለት እውን እዩ። ደጊመ እንኳዓን መበል 51 ዓመት መጀመር ተወደበ ብተቃልስን ልደት ሕወሓት ነብፅሐኩም ክብርን ሞገስን ንስዋእትና ቃል ስዋእትና ኣይንዕብርን ድምቀት የካቲት 11 ይቐኒየለይ። ቲፒኤልኤፍ ማለት በንፋስ ላይ እንደተበተነ ዱቄት ማለት ነው። እንግዲህ በኋላ ሰብስበን ዱቄት ልናደርገው አንችልም። ታሪክ ነው፣ ለታሪክ ነው ተመልካቾች። ሰሞኑ ትላንት ፋብሪኬት የተደረገች የሆነች ድራማ አለች ሶሻል ሚዲያ ላይ በጣም ብዙ ሼር ያደረጋትና ለማወናበል ፒፒ ስሙን ፒፒ ነው ተግባሩን ፒፒ ነው። ፒ ነው በቃ ስሙን ፒፒ ነው ተግባሩን ፒ ነው። እና ምን ይላል አብይ ለወረደ ትዕዛዝ አስተላለፈ ይላል። ምንድነው የኢትዮጵያ መከላከያ ሰራዊት ወደ ድንበር ለመጠበቅ ማለት ህዝቤ ነው ለሚለው ትግራይ ለመጠበቅ የት ነው የሚሄደው? ወደ የኢትዮጵያና የኤርትራ ድንበር ወደዛ አልፎ መቀለ አልፎ አድግራት አልፎ ወደ ዛላምበሳ ኢሮብ እዛ ስለ ድንበር ለማስጠበቅ ስለሚያልፍ የህወሓት ታጣቂ ያው ነው የሚለው ቲዲኤፍ ማለት ነው ትንኮሳ እንዳይፈጽምበት ብሎ ደብዳቤ ላከ ይላል። ፋርሴቦላ በነገራችን ላይ ምንም ተጋሩ ጭምር ይሄ ሼር ያደርጋሉ፣ ደግሞ ኮፒ ፔስት አድርጎ ፖስት ያደርጋሉ። አቤት ትግራዋይ ባንዳ ሲሆን ጥግ ለከት የለውም ነገር ለማጭበርበር በራሱ ህዝብ ላይ ውሸት ፋብሪኬት እያደረገ ተማር በፍጹም ለከት የለውም። ሰው ደግሞ ያሳዝናል። እኔስ ችግር የለብኝም የኮሚኒኬሽን ሰው ረጅም ዓመት ኮሚኒኬሽን ውስጥ ሚዲያ ላይ ምናምን ስለቆየው የተማርኩትን ኮሚኒኬሽን ጆርናሊዝም ስለሆነ ብዙም እንትን አይለኝም። ግን ምን ያህል አብይ የሚጠቀምበት እነዚህ ኢንስትሩመንት ምን ያህል አብይ በምን ጊዜ ይሄን አጥንቶ ሶሻል ሚዲያ ላይ ኢንቨስት ካደረኩኝ ይሄን መንግስት ማስቀጠል እችላለሁ፣ ማወናበል እችላለሁ፣ ኮንፊውዝ እያደረኩኝ እኖራለሁ ብሎ 8 ዓመት ሙሉ መስራት እኮ ቀላል አይደለም እኮ ያጭበረበረ። አብይም መሀይምነት አለ፣ ብዙ መሀይምነት በነገሰበት ሀገር እንዳለው እውነት ነው። መሀይምነት አለ ኢትዮጵያ። የኤጁኬሽን ፔኔትሬሽን ፐርሰንቴጁ በጣም ዊክ ነው፣ በጣም የለም። ፔኔትሬት አላደረገም በአገሪቱ። ይህን ሁላ በተለይ ደግሞ ጦርነት ውስጥ ገባች 8 ዓመት የለም፣ ትምህርት የሚባል የለም። እና ፖለቲካ በዛ ላይ ጥላቻ፣ በዛ ላይ ፖለቲካ ፖላራይዝድ የሆነ ፖለቲካ ባለበት ሀገር የሆነ ነገር አደረገ ሲባል በተለይ ታማኝነት ይታመናል ከተባለ ሄድ ፖስት ካደረገ በቃ ይሄማ የኛ አይደል እንዴ
ይሄማ የኛ አክቲቪስት ይሄማ የኛ ጋዜጠኛ አይደለ እንዴ ብሎ ሁሉም ነው የሚገዛው እሱን የሚያምነው ማለት ነው። እና በአንድ በኩል ጥላቻ የሆነ የምጠላው ነገር ካለ በተለይ አጌነስ እሱ ከሆነ አጌነስ ቲፒኤልኤፍ የተጻፈ ነገር ቲፒኤልኤፍ የሚጠላ በሙሉ ይገዛዋል፣ ዋጥ ያደርግና ሼር ያደርጋል በሙሉ። አብይ የሚጠላ የሆነ ሳምበዲ ካለ ደግሞ አብይ የሚጠላ የሆነ ነገር ውሸት እንኳን ፋብሪኬት ታደርግ ያደርጋል በሙሉ። እና ከባድ ነው። ድሮ ሬዲዮ ተናገረች፣ በሬዲዮ ተላለፈ፣ ጋዜጣ ላይ ወጣ፣ በቲቪ ተናገረ እንዴ በቲቪ ሰማነው እኮ ሬዲዮ ላይ ተላልፏል እኮ ጋዜጣ ላይ ወጥቷል እኮ ማለት በድሮ ጊዜ እውነት ነው ማለት ነው። ኤዲት ተደርጎ ትክክለኛ ህብረተሰብ ይጠቅማል የሚል ብዙ ፕሮሰስ አልፎ ዝም ብሎ ሳምበዲ መጥቶ የሚለጥፈው ኤፍኤም ከፍቶ የሚለጥፈው የሚረጫው ጥላቻ ሳይሆን ወይ ውሸት መረጃ ሳይሆን በደንብ የተጠና ነው፣ ህብረተሰብን ማዕከል ያደረገ ነው፣ ኃላፊነት ተወስዶበት የተሰራ ነው ማለት ነው። በድሮ ሬዲዮ ተላለፈ ብዙ ሰው እኮ አለ በቃ በሬዲዮ ሰማነው እኮ የሚላል፣ አሁንም ፌስቡክ ላይ ወጣ እኮ የሚላል። የት እንሂድ? ይሄን እንደዚህ ብሎ በ20ኛ ክፍለ ዘመን ፌስቡክ ማንም የሚያላግጥበት ፌክ አካውንት ከፍቶ ምናምን ብሎ የሚያላግጥበት ነው። ቬሪፋይድ ያልሆነ እንኳን ዝም ብሎ ማንም የሚያላግጥበት ነው፣ ኃላፊነት የማይወሰድበት ነው ብለህ ብትነግረው በፍጹም እሺ አይልም። እኔም ሰለቸኝ የምሬ ነው። በተለይ በትግራይ ኮሚቴ አካባቢ አሁንም ብንለው ምንም በፍጹም እኔ ከምጠብቀው በታች እየሆነብኝ ነው። በብዙ መንገድ ከምጠብቀው በታች ማለት ይሄን ብዙ ጊዜ ለፍተንም እንደዚህ ይሄ እኮ እንደዚህ ነው በፍጹም የለም። እና አብይ የሚተማመነው እንደዛ ነው። ወዶ አይደለም ሶሻል ሚዲያ ላይ የተጠመደው፣ ወዶ አይደለም ጌታቸው ረዳ ነጻርቃን ቴሌቪዥን ጣቢያ በዚህ ሄደው ያቋቋሙት። እያንዳንዱ ባለሀብት 2 ሚሊዮን አዋጣ እያሉ 2 ሚሊዮን ብር በዛ የጻርቃን 38 ደቂቃ ስልክ አለ እኔ ጋር አለ 38 ደቂቃ ረጅም ጊዜ ነው ግን ተጠቅሜበት አላውቅም። ከብስራት ጋር ያወሩት ነው። እዛው አክቲቪስት ቀጥሮ ማንንም አውደልዳይ በረንዳ ዳሬ 5000 ምናምን ዶላር እየከፈለ አንድ ኤርትራዊ አንድ ዩቲዩበር ሚዳቋ የሚመስል ስለ ራሱ ሀገር ስለ ኤርትራ ሀገር ባወራ ስለ ትግራይ ብቻ እየፈተፈተ የሚል ገንዘብ እየከፈለ የሚውል እኔ በእውነት በጣም የደነቀኝ ለአንድ ሚዳቋ ራስ የሆነ ልጅ ዩቲዩብ ላይ ተጥዶ ስለ ትግራይ ብቻ ፖለቲካ ምናምን ደግሞ ኦዲየንስም የለው ፈዛት ማተር ለሱ ከሚከፍሉት አካላቸው የሰጡ አዋሽ ሕክምና ማዕከል መቀለ የተለያዩ በክራንች ሄዱ ወንድሞቻችን አሉ ለጻርቃን ህይወት ብለው መስዋዕትነት የከፈሉ አሉ። ለነሱ እንትን አይገዛም ሞተር ሳይክል አይገዙም። ለምን? ያ የለማ ምን ምላስ የለው አክቲቪስት አይደለም ሚዲያ የለው ምንድነው ይፈልገው መናገር የሚችል ቮካል የሆነ ዩቲዩብ ላይ ተመቶ ይሄ አድዋ ቡድን ስብሐቲዝም ደብረጽዮን ቲፒኤልኤፍ እኮ ሞታለች ኦቨር እኮ ነው ይሄን የሚልለት ነው እና ለዚህ ገንዘብ ይከፈላል። ሶሻል ሚዲያ ላይ በማአት ገንዘብ ይከፈል ቲክቶክ ላይ ሰው ያሰማራል። ማናቃቸው ይመስላችኋል? ማን ምን ይከፈለዋል? እናቃለን፣ እናወራለን፣ በውስጥ ይነግሩናል። አካውንታቸው ጎልጉለን ቀላል እኮ ነው። በኢትዮጵያ አሁን አካውንት ሄዶ እንደዚህ አድርጎ ማውጣት ቀላል እኮ ነው። ኢትዮጵያ ንግድ ባንክ ብትል አዋሽ ብትል ምናምን ብትል ቀላል እኮ ነው። የግል አካውንት ቼክ አድርግልኝ ብትሉት እኮ በትንሽ በነፃ ጭምር ይሄ ግን ይፈልጓል አምጣ ዝርግፍ አድርጎ ማን ከማን ወዴት እንደሚገባለት እናውቀዋለን እኮ። በዚህ ነው የሚሰሩት ሶሻል ሚዲያ ላይ ምን ያህል ኢንቨስት ማድረግ እንደሚፈልጉ እና የሱ አካል ነው። ወድ ወረደ ደብዳቤ ጽፎ የኢትዮጵያ ሰራዊት የብልጽግና ሰራዊት የኢትዮጵያ ሰራዊት እኔ ይቀፈኛል ኢትዮጵያ ብዬ ስጠቅሰው ምክንያቱም ስንት ጀግና የነበረበት ነው የኢትዮጵያ ሰራዊት ማለት ስንት ኢትዮጵያን ቀጥ አድርጎ ያከበረ የኮራ ሰራዊት የነበረበት ነው። ይሄ የአንድ አብይ አህመድ ስልጣን ጠባቂ አስጠባቂ ነው እና ወደ ወረደ ፈቅዶ ወደ ዘላንበሳ ወደ እንትን አካባቢ ሊሄድ ወደ ኢሮፕ ወደ ባድመ አካባቢ የኢትዮጵያ ሰራዊት ሊሰማራ እንደዛ ይላል። ሶሻል ሚዲያ ብዙ ሰው ሼር ያደርጋል። ዩቲዩብ ላይ ተነተናል ነው የምላቸው። ዩቲዩብ የብልጽግና ዩቲዩቦች በሙሉ ተነተኑታል። ሰው ደግሞ ክሊክ ያደርጋል እኮ ደንግጦ ምንድነው ይሆናል ክሊክ እና አይሆንም። ወድ ወረደ ማለት ደብረጽዮን ነው። ወድ ወረደ ማለት ፍስሐ ማንጁስ ነው። ወድ ወረደ ማለት ምግበይ ነው አይደለም የሚላቸው ከሆነ ጌታቸው ባለፈው ሊያጣላ ምን ብሎ ነበር?
ነጠላኝ አውቃለሁ። አንዱ ጌታቸው ሰማኸው እንዴ ስለው ይናገራል እንዴ ዛሬ ማለት አንድ ጀነራል ነው ያቋል ጌታቸው በጣም የሚጠላው ጌታቸው ከሚጠላቸው አንድ ወርቅ ይዘርፋል ምናምን እያለ ስንት እንዴ አሁን ይናገራል እንዴ ምናምን በፍጹም አይሰማው እንዴ የለም እኮ የሞተ እኮ ነው እሱ አለ የሞተ እኮ ነው። ምን ብላችሁ እናንተ እኮ ሚዲያ ላይ ስለሆናችሁ ትናደዳላችሁ እንዴ እሱ ተናገራ ብላችሁ ትናደዳላችሁ እንዴ? አይ አንናደድም፣ ግን ሚዲያ ላይ እንደ ሚኒስትር ሆኖ ስለሚያወራ ፖዚሽኑ እንደ ሚኒስትር ሆኖ ስለሚያወራ ልክ እንደ ዳንኤል ክብረት ነው የምንቀጠቅጠው ነው ያልኩት። እንደ ዳንኤል ክብረት ነው የምናየው፣ እንቀጠቅጠዋለን። ግን የለም እኮ በቃ ሂዝ አውት እኮ ከትግራይ ፖለቲካ የለም። አሁን አብይ ጉዳይ አስፈጻሚ ሆኖ አብይ እኮ ጄኖሳይደር አይደለም፣ አብይ እኮ ኢትዮጵያን ይወዳል፣ የሱዳን መንግስት እኮ የኛ ጠላት ነው፣ ያ ጃንጃዊ ሚሊሻ እኮ ነው የኛ ወዳጅ እያለ እኮ በሱዳን ፖለቲካ እኮ የስንት ዓመት የኢትዮጵያ ወዳጅ የሆነው የዋናው ሱዳን እኮ እያተራመሰ ያለው እሱ እየፈቀደ ያለው ይተነትናል እኮ እና ጉዳዩ እኮ የኛ ጉዳይ አይደለም። እሱ we are so busy አለ እና ምን አለ ሰሞኑ ወደ ወረደ አብይ ጋር ደውሎ እኔ ጸለምቲ ያለው ግጭት እኔ ማቆ ነገር የለም ብሎታል። አብይና ደውሎ ብሎታል። እና እንደዛ ብለ ተናገር አለው በትግርኛ ነው የሚያወራው። በነገራችን ላይ በትግርኛ ነው የሚያወራው እና ሌላ ሰው መሰለ ጌታቸው ሳይሆን ሌላ ሰው የሚመስል መንገድ ላይ እኔ አሁን ማቆይ መስለኝም ሌላ ሰው መሰለ። ዝም ብዬ የዛሬ ወርና የዛሬ በፍጹም አይገናኝም። ግን አንደበቱ ግን በዛው ነው የማጭበርበር ልክ ምንም አንዴ እንትኑ ከተሸጠ በኋላ መመለስ አይችልም። አብይ የዋሸ እንደሆነ ያውቃል፣ እኔም አውቃለሁ አይደል? የዋሸ ነው እኮ ይሉኛል አይልም። አብይ ኦልሬዲ ውሸታም እንደሆነ ራሱን አሳምኖታል። ወደ ወረደ እኔ እንደዛ ብያለሁ ወይ ብሎ ወደ አብይ እኔ ደውዬልሃለሁ ወይ ብሎ ወደ አብይ እንደማይደውል ወደ ወረደ የማያውቀው ትግራይ ውስጥ አንዲት ኢንሲደንት እንደሌለች ያውቃል። የሴንትራል ኮማንድ አባል እንደሆነ ይሄ ጌታቸው ዋና ፈላጭ ቆራጭ ነበር ከጻድቃን ጋር ከሰባት ሆነው ወደ ወረደ ምን አለበት ነው አሁን ወደ ወረደ አለበት ድም ብሎ ነገር አይፈጸም። አንድ ሰው ያለ ወደ ወረደ እውቅና ትግራይ ውስጥ በጎም መጥፎ በጎም ግን መለያየት ነው። እንደዚህ ብሎ ደውለው የምር ነው የመከፋፈል ስራ ማለት ነው። ጥርጣሬ የማንገስ ስራ እና በዚህ በኩል ሊያሳልፍ ነው እንዴ ከኤርትራ በኩል እንዴ ኤርትራ ደግሞ ጽምዶ እያሉ በእውነት አሳልፎ ድንበር አሳልፎ በውስጥ ለውስጥ የሆነ ሳቦቴጅ አለች እንዴ ከትግራይ ጋር የሆነ ዲል አድርጓል እንዴ አብይ እኛን ሊያስበሉ ነው እንዴ የሚል ጥርጣሬ ደግሞ ከማዶ ከአስመራ በኩል እንዲሰማ ነው። አይደረግም የሞተ ነው ደግሜ ልንገር እና ይሄ የህወሓት ሰራዊት እንዳይተነኩሰኝ ምናምን የህወሓት ሰራዊት እንዳይተነኩሰኝ የሚል ካላማጣ ሸሽቶ ቆቦ ይገባል እንዴ? ከኮረም ሸሽቶ በሌሊት ቆቦ ይገባል እንዴ? አይገባም እኮ ለጠቅላላው ቀን ማለት ምክንያቱም ቀላል የማይባል ኢንቨስትመንት አለ ሶሻል ሚዲያ ላይ ይሄን የሚያስተጋባና እያጠብኩት ነው። ሌላ ኤርዶጋን አዲስ አበባ ናቸው የራት ምናምን ቅንጡ የሆነ ኢትዮጵያ ዋይት ሃውስ እንደዚህ ዝግጅት አያዘጋጅም ትራምፕ። አብይ በእንደዚህ አይነት መስተንግዶ በምናምን ሰው በማሳጅ ዲፕሎማሲ ሰው በፈገግታ አሪፍ ምግብ ስላሳየ ቡና ምናምን ሰላም ሰራረክለት ምናምን ኦባማ ኢትዮጵያ ሲመጣ ምን አይነት እንክብካቤ አቀባበል ተደረገለት? ምንም እነ ኬንያታ ኢትዮጵያ በሚመጡበት እነ ጆን ኩፎር የጋናው ጆን ኩፎር የነ ጉድላክ ጆናታን የናይጄሪያ ሲመጡበት የነበር ተመሳሳይ ነው የነበረው አዲስ አበባ አቀባበል። አይወዘር አዲስ ነገር አልነበረም። ይሄ ግን ለየት ይላል ከአቀባበሉ የምቆጣጣሹ አቀባበል እና በሙሉ ዝግጅቱ ሚሊየንስ ኦፍ ገንዘብ ነው የሚፈሰው በዚህ ዝግጅት። በዚህ ዲፕሎማሲ አይሰራም። በመርህ ላይ የተመሰረተ ቱርክዬ ነው የተባለችው መሰለኛው በቅርብ ቱርክዬ የተባለችው ሀገር የዶናልድ ትራምፕ ታናሽ በሉት በተጽዕኖ ፈጣሪነቱ ታናሽ በሉት በአረብ በሙስሊም ኮሚኒቲ በጦር መሳሪያ በሚሊተሪ ስትሬንግዝ በብዙ መንገድ ተጽዕኖ ፈጣሪ ነች። የቱርክና እስራኤል ጉዳይ እንደምታውቁት ነው። ስለዚህ በምስራቅ አፍሪካ ምንድነው የምትፈልገው? ቱርክ ነው እንጂ ክትፎ አቀረብክለት ቡና ጋበስከው ለቱርክ ምንም አይደለም። ኤርዶጋን ጉዳይ አለው። ባለ ብዙ ጉዳይ ሰውዬ ነው። አገር ሙሉ እንትን አድርጎ የመጣው ዩኤኢ መሄድ አልቻለም። ዩኤኢ ለምንድን ነው የሚሄደው? ዩኤኢ ከኢትዮጵያ ውጪ ነው።
ከኢትዮጵያ ጉዳይ ውጪ፣ ከምስራቅ አፍሪካ ጉዳይ ውጪ፣ የቀይ ባህር ፖለቲካ ቀይ ባህር ፈልጋለሁ እያልሽ እዚህ አካባቢ ጦር አውድማ አታርጊው ለማለት ነው። ሰውየው ታመመ ተባለ፣ ካንስል አደረገ። ወደ መጣ፣ ወደ ኢትዮጵያ መጣ። ኢትዮጵያ የት ነው? ዩኤኢ ኢትዮጵያ ውስጥ ያለችው ቅኝ ግዛት እየገዛች ነው ያለችው ኢትዮጵያ። በቅኝ ግዛት ያልተገዛች ሀገር እንዳለ ሰምታችኋል። ዛሬ አብይ አሳየዋለሁ በቅኝ ግዛት እንደተገዛች። ቱርክ ምን አለ መጀመሪያ? ቱርክ በአፍሪካ የዋናው ቁም ነገሩ ኤርዶጋን ያለን ቱርክ በአፍሪካ ቀንድ አዲስ ግጭቶች ኢትዮጵያ ኢንሳይደር የዘገበው ነው። ቱርክ በአፍሪካ ቀንድ አዲስ ግጭቶች በፍጹም ማየት እንደማትፈልግ እና በቀጠናው ስቃይ ውስጥ በሚገኙ ሰዎች ላይ አዲስ ህመም መጨመር እንደማይገባ ኤርዶጋን ተናግሯል ነው የሚለው። የአፍሪካ ቀንድ የውጭ ኃይሎች የመፋለሚያ ሜዳ ሊሆን አይገባም ብሏል። የውጭ ኃይሎች መፋለሚያ ሜዳ የዩናይትድ አረብ ኤሚሬትና የሳውዲ አረቢያ ወይ የግብጽና የማንም ሀገር መፈንጫ መሆን የለበትም ነው። ስለዚህ የውጭ ኃይሎች መፋለሚያ ሊሆን አይገባም ማለት አብይ ተላላኪ ነህ፣ ይሄ ጦርነት ፈልጋለሁ የምትለው የአንተ ፕሮጀክት አይደለም የኤሚሬት ነው፣ ባሽሙር ነው እየነገረ ያለው። የውጭ ኃይሎች መፋለሚያ ህዳሴ እኔ ባህር በር አክሰስ ፈልጋለሁ ሲል እየፈለክ አይደለም። የህልውና ጉዳይ ገጥሞኛል የምትለው የህልውና ጉዳይ ቢገጥማት ኖሮ ያለፈው 30 ዓመታት ኢትዮጵያ ምንም ችግር አልገጠማትም፣ እያደገች የተመነደገች ነበር። ይሄ ባህር በር የምትለው የአንተ ፕሮጀክት አይደለም። የሀያላን ሀገሮች የአፍሪካ ቀንድ የሀያላን ሀገሮች መፋለሚያ ሜዳ እያደረጉት ነው። ይሄን መቆጠብ አለብን ያሉት አብይ በበኩሉ አብይ በአማርኛ ነው የተናገረው፣ ጥሩ ነው። ጠንከር ያለ ውይይት አድርገናል አለ። ጠንከር ያለ ውይይት ማለት ኤርዶጋን ቀጥቅጦታል ነው። ዋርኒንግ ነው የሰጠው አብይ ኤርዶጋን። በርካታ ሚዲያዎች እየዘገቡት ነበር። ዋርኒንግ ነው የሰጠው። የተርኪሽ ሚዲያዎችን ተመልከቱ። አሁን ጎግል ማድረግ ነው። በፍጹም በቀይ ባህር ላይ ጦርነት እኛ ቶለሬት አናደርግም፣ የማንም ጉዳይ አስፈጻሚ አትሁን፣ ኤሚሬት ማለቱ ነው። ኤሚሬት ስም ሳይጠቅስ የማንም ጉዳይ አስፈጻሚ እዚያ አትሁን፣ የውጭ ኃይሎች መፋለሚያ አታድርገው ነው ያለው። እና ጠንከር ያለ ውይይት አድርገናል ብሎ ምን አለ? 10.2% እናድጋለን ዘንድሮ። የኢትዮጵያ እድገት ነው። አይኤምኤፍ ኢትዮጵያ በስንት ታድጋለች ይላል ነው። ውሸት ነው። የባህር በር አክሰስ በጠላቶቻችን ሸር ነው የተከለከል ነው። በጠላቶቻችን ሸር ማለት ማን ነች? ግብጽ ነች? ኤርትራ ነች? ኤርትራ ሀገር ነች። ቡጥሮስ ጋሊ ነው የዩናይትድ ኔሽንስ ሴክሬታሪ ጀነራል ግብጻዊ የነበረው በሱ ምክንያት ነው። 30 ዓመት ሙሉ የተዋጋው ግብጽ ነው። ኢራን ነች? ማን ነች? ይሄ በጠላቶቻችን ሸር ተከልክለናል። ይሄ አላልከውም። ይሄ ትግራይ በምትወርበት ጊዜ ይሄን ጉዳይ አንስታ አታውቅም። ቀይ ባህር የሚባል አንስታ አታውቅም። እሱ ወደ አፎም እያልክ እያቆለጳጰስክ ነበር የነበርክ። ማን የሚባል ነው እዚህ ውስጥ የመጣ? አክሰስ ፈልጋለን። ኤርዶጋንም ፕሬዝዳንት ኤርዶጋንም በዲፕሎማሲ ጫና ማድረግ ያለባቸው እንዲያደርጉ ጠይቀናቸዋል ብሏል። እና ክብር ያላት ሀገር እንኳን ለዚች ቀድመ ሀገር ቅድመ ነገስት ቅድመ ምናምን ይላታል። ያው ኢትዮጵያ ማለት ነው። ቅኝ ያልተገዛች ሀገርን ብሏታል። እንቃኘው ለሱ ለአብይ በሚመጥን ኢትዮጵያውያን ያናዳል፣ ግን አብይን አያናደውም። እርግጠኛ ነኝ። በዚህ እንሂድ። ወደዚች ጥንታዊት የሰው ልጅ መገኛ የኮፊ አረቢካ መገኛ በአፍሪካ ብቸኛው በቅኝ ግዛት ያልተገዛች ሀገር ከፍተኛ ክብር እና ኩራት ያላት ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማዦር ሹሙ ጀምሮ የኔን ሰራዊት የቀበረልኝ የሃሊባል ሰራዊት ነው። የሃሊባል ሰራዊት የቀበረው የሰለሞን ሰራዊት ነው። ጀነራል ፊሊጶስ ምን ጊዜም ከኛ አልተለየም። አባታችን ነው፣ መካሪያችን ነው፣ አዛዣችን። ምን ጊዜም ከኛ አልተለየም። የማደግ ተስፋ ያላት ከሁሉ በላይ ደግሞ የአፍሪካ የፖለቲካል ካፒታል ወደ ሆነችው አዲስ አበባ እንኳን በሰላም መጣችሁ። ከ130 ሚሊዮን ሕዝብ በላይ ያላት ሀገር የሲ አክሰስ ተከልክላ በዓለም ላይ ካለው ልምምድና ትሬንድ ውጪ በጠላቶቻችን ደባ ለረጅም ጊዜ
የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑንና እንደ ቱርኪ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የሲ አክሰስ ማግኘት የምትችልበት ሁኔታ እንዲያግዙ በስፋት ተወያይተናል። ሎጂስቲክስ አንዱ ትልቁ ቦትልኔክ ነው ለኛ እድገት። ከዚያ ደግሞ የሲ አክሰስ ቁልፉን ነገር የሚይዝ ሲሆን ፕሬዝዳንት ኤርዶጋን ከዚህ አንጻር የበኩላቸው ሚና እንዲጫወቱ ጠንከር ያለ ውይይት አድርገናል። ለዚህ ምስጋና እናቀርባለን። በነገራችን ላይ ተቀንድቦ ነው የመጣው። ያምርበታል። በጋራ ሲቀነደብ ለካ ያምርበታል። ተመልከቱ። ቀንድቦ ትንሽዬ ወደ መሃል መገጣጠሚያ ላይ ትንሽዬ ነው ያደረገባት። ተቀንድቦ መጣ። አስገራሚ ነው። ዝንዬን ያስቀናል። እዚህ አሁን አብይ ማንን ይመርጣል ነው? ኤምሬት አምቢሊካል ኮርድ ነው የኢትዮጵያ አምቢሊካል ኮርድ አብይ ማለት ነው። ያው ህፃንና እናትን የሚያገናኘው አምቢሊካል ኮርድ ነው አይደል የሚባለው በባዮሎጂ። የለም ከእናት ወደ ልጅ የሚሄደው ምግብ፣ ውሃ ምናምን እሱ ከሌለ ልጁ ሞተ ማለት ነው። ዋና እናት የኢትዮጵያ የብልጽግና እናት የአብይ እናት ኤምሬት ነች። ዱባይና አቡዳቢ ከተቋረጠ አብይ የለም። መጣላትም አይችልም በነጋሽ ከኤምሬት ጋር። ምክንያቱም ሀብቱ፣ ኢንቨስትመንቱ፣ መኖሪያው አቡዳቢ ነው። ቀጣይ መኖሪያ አቡዳቢ ነው። እንኳን እሱ ያጎቱ እንኳን እሱ አባዱላ ስንት ዶላር ነው የምታከራየው ቤት በሉት እዛ ላይ ያለው አዲስ ዱባይ ያለው አጃይብ ነው። የአባዱላ ማን እንደሚያከራየው አጠገቡ የማን እንዳለ አባዱላ ጠይቁት። አሁን አይደለም የገዛው በኃይለ ማርያም ጊዜ ጀምሮ የገዛው። ውሸት ነው ከተባለ እሱ ሚዲያ ላይ ውጣና የአረብ ኤምሬት ስፔሲፊክ እንትኑ እንኳን እኔ ኮኦርዲኔቱ እንኳን ልክልሃለን ኮኦርዲኔቱ ጭምር እሱም ጭምር ነው። ይሄ ያቃል በደም ተባብረው ነው የሚሰሩት። ግን አረብ ኤምሬትን የመኖር ፍቃድ እንኳን አትሰጠውም። ቱርክ አሁንም ቱርክ በጣም ጠቃሚ ምክር ላይ ሰጠችው። አንደኛ ስቃይ ላይ ያሉ በቀጠናው ስቃይ ውስጥ የሚገኙ ሰዎችን ላይ አዲስ ህመም መጨመር አይገባም። በአፍሪካ ቀንድ የውጭ ኃይሎች የመፋለሚያ ሜዳ ሊሆን አይገባም። ይሄ አንተ ጦርነት አይደለም የኤምሬት ማለቱ ነው። የውጭ ኃይሎች መፈንጫ አታድርገው፣ መፋለሚያ አታድርገው። ኤምሬትና ሳውዲ መዋጋት ከፈለጉ እዛው ይዋጉ። ግን አንተ እንደ ኢንስትሩመንት የተጠቀሙብህ ነው። የኢትዮጵያ ድሃ ኢትዮጵያውን እዚህ ውስጥ አትቀቅል። ይሄ ፕሮጀክት ያንተ አይደለም ነው ባጭር ቋንቋ። ብዙ ጊዜ ስንናገረው ነበር። ብዙ ተንታኞች ይናገሩ፣ ፖለቲከኞች ይናገሩታል። ከፖለቲከኞች ከምሁራን ከፕሮፌሰር እስቄልም እስከ ፖለቲከኛ ጀዋርም ይሄ ያንተ ፕሮጀክት አይደለም የኤምሬት ፕሮጀክት ነው የሚል በርካታ ሰው እዚህ ሚዲያ እንኳን ሰምታችሁ ታውቃላችሁ። ልደቱ በየቦታው የምትሰሙት ነው። አሁን ማንን ነው አብይ ማንን ያዳምጣል ብንል እኔ አብይ ዊዝአውት ዩኤኢ ሂዝ አ ዴድ ማን ምንም ጥርጥር የለውም። ስለዚህ ማንን ያዳምጣል? ኤምሬትን ነው የሚያዳምጠው። ይሄንም ጠንከር ያለ ውይይት አድርገናል ማለት ለአብይ በጣም ውጤታማ የሚገርም ነው ምናምን አላለም። ጠንከር ያለ ውይይት ማለት ከብዶታል ማለት ዋርኒንግ ማለት ነው። ዋርኒንግ ተሰጥቶኛል እያለ ነው። ይሄ ለዚህ ነው አገር ሙሉ አቆራርጦ ቢዚ ፐርሰን ነው ኤርዶጋን። ስንት ጉዳይ ያለበት አገር አቆራርጦ ኢን ፐርሰን በቴሌፎንም አላደረገውም። በቴሌፎን በውጭ ጉዳይ ሚኒስትር ወይ አንድ ተላላኪ አምባሳደር ምናምን አላኩ ራሱ ነው የመጣው ኢን ፐርሰን። ምን ያህል ክብደት እንደሰጡት ለዚህ ጉብኝትና አሁን ኢትዮጵያ ላይ አንዣቦ ያለው ኢትዮጵያን ድብልቅልቋ የሚያወጣ ህዝቡንም ሀገሩንም አፍርሶ እርስ በርሱ የማይገናኝ ህብረተሰብ ወደሚፈጥርበት አካባቢ ጦርነት እየሄደበት ያለው ምን ማለት እንደሆነ ለቀጠናው የሚገነዘበው ይገነዘባል። የመጀመሪያ የተገነዘበ ሰው አንደኛ ከፖለቲከኛ ጃዋር ነው። በደንብ የተገነዘበው ነው። አየዋለሁ እኔ በአፋን ኦሮሞ የተናገረውን ጭምር አስተርጉሜ ያመጣዋል። ዛሬ አመጣላችኋል። የኢትዮጵያ ጀነራሎች ምክር ሰጥቷቸዋል። አብይ አጠገብ ላሉ ባሰራት ምክር ሰጥቷቸዋል። ዛሬ አስተርጉመን አምጥተናል። በኦሮምኛ ነው ያወራው። ምክር ሰጥቷቸዋል። ምን ብሎ እንደመከረ ከሰሙ ይሰማሉ። አታድኑትም ብሎታል። ጌታቸው ረዳ በህይወት እያለ ኤርዶጋን አያድነው ሳዳም ሁሴን አያድነው የተባለው ኤርዶጋን ነው ዛሬ የመጣው። እና አይዞ ባዮች ደግሞ አሉ አጠገቡ። ይሄን እንደዚህ ስንል አይዞ ምንም ኤርዶጋን ምን ያደርጋል?
ኤምሬት ነው ግፋ በለው ቀይ ባህር የግል ጥላቻ በነገራችን ላይ የግል ጥላቻና የግል ጥላቻ ግላቸው ላይ እንደማይቀር ፖለቲከኛ ሲሆኑ እኔ ጠላዋለሁ እንደ ሀገር ግን የግለሰብ ጥላቻ ግን በሀገር ኢንተረስት ላይ ማኒፌስት መደረግ የለበትም ማለት አለባቸው ፖለቲከኛ ስትሆን እንደዛ ነው ሀገር ወክሎ የሆነ ነገር ስታደርግና ወይ ህዝብ ወክሎና ፐርሰናሊ ችግር ካለበት አይ ኖ ኢምፓክት እንዳለው ሳይኮሎጂካሊ የሆነ ነገር እንትን እንዳደረግ ግን ይሄ ኢጎዋቸው ማጠብ አለባቸው አዲስ አበባ ያሉት አሁን ተጋሩ አብይ አጠገብ ያሉት በሙሉ ትግራይን በለው ይሄን ባጭር ጦርነት እናደርጋለን አጭር ጦርነት እናደርጋለን እያሉ የሚናገሩ ጦርነት አጭር የሚባል ጦርነት እንደሌለ ያውቃሉ አጭር እኔ ጀምረዋለሁ ለማስቆም ግን እንደ ላስቆም ብል እንኳን እንደማይቆም ይታወቃል የት እንደሚቆም አይታወቅም ይታወቃል ይሄ ግን ምንድነው የፈጀ ሰው ቢፈጅም ይሄን መንግስት ሄደን መንግስት መሆን ስለምፈልግ አት ኤኒ ኮስት ውጊያ አድርግና እኛ አስቀምጠን ነው ኢጎዋቸው መቆጣጠር ማጠብ አለባቸው ይሄ they need to clean it መታጠብ አለበት ይሄ ሀገር የሚያወድም ህዝብ የሚያወድም ነው በነጻርቃን ደረጃ አሁን አይዞ ነው አሰብ ኒክኔሙ የጻርቃን ኒክኔም አሰብ ነው አሰብ ነው መለስ ይያለ እንዴት አርጎ ቆንጥጦ እንደያዘው አላቅም ግን ከዛ በኋላ መለስ ከሞተ በኋላ የሆነ ቂም አለ ትፔልፍ አለ ሁሉም በቂም በቀል ነው ቂም የሆነ ከወዳቸው መለስ ነው መለስ በህይወት የለም አሁን ከመለስ ጋር የሚያወራድ ሂሳብ ሊኖር አይችልም የትግራይ ህዝብ መለስ ስለሚጠሉ ወይ ትፔልፍ ማለት እንትና ነው ምናምን ብሎ የትግራይ ህዝብ ሌላ ህይወት ውስጥ ያለ ነው መቃለ ያሉት ባለስልጣናት የትፔልፍ ሊደርስ የሚባሉ ትንንሽ የነበሩ ሰዎች ናቸው እርስ በርስ እነሱ ራሱ ሲቀጠቀጡ እየተቀጠቀጡ ያለፉ ሰዎች ናቸው መንጆሪ ነው የዛሬ መቼና መቼ ማዕከላዊ ኮሚቴ ተወን ነበር ስራ አስፈጻሚ ተወን ነበር በነበራት የግል ባህሪዋ ምናምን ይሄ እንደዚህ ተሻሽቸሊ እንደዚህ ያርግ የሚል ባህሪ ላትም እዛው ያሹ ነው ተራ ካድሬ አድርጓት የነበሩት የኖር ብዙ አመት ማዕከላዊ ኮሚቴ እንኳን ሳያስገቡ እኔ ልናገረው እንደ ያቃሉ እኮ ጻርቃን ያቃሉ እኮ አሁን ከግለሰብ ጋር የግለሰብ ጋር ጥላቻ እንዴት ወደ ፓርቲ እንዴት ወደ ህብረተሰብ እንደ ሀገርም ጭምር አይዞ በርታ ጦርነት ግባ አይዞ የሚሉት በነጋሻ የሚጠላው ይመስለኛል ሳስበው አብይ የሚጠሉት ይመስለኛል አንድ በኩል እንደማሸነፍ ያውቃሉ እኔ በደብል ስታንዳርድ የሆነ ነገር እየተጫወቱ ያሉ ይመስለኛል ዝም ብዬ ሳስበው እንደዛ ነው እንዴ ቶሎ አጋግለው የኢትዮጵያን ችግር ለማቃለል አብይ መውደቅ አለበት ብሎ ስላመኑ እና አይዞ በርታ ትችላለህ እኮ አይዞ ትግራይ እኮ ሰራዊቱ እኮ ከኛ ጋር ነው ሰራዊቱ እኮ ተበትኗል እኮ ኤርትራም እኮ ሽማግሌዎች ናቸው እኮ አቅም የላቸውም እኮ ምናምን እያሉ የሸወደ ጦርነት ሊያስገቡ እየማማቁት ያለው ይመስለኛል እንጂ አንድ ሐሙስ የቀረው ነው አብይ ማሸነፈት ምክንያት አለው አንደኛ ይህ ህገ መንግስታዊ በሆነ መንገድ መውረር ነው የሚፈልገው አገነስ ኢንተርናሽናል ነው ኤርትራን ኮረራ አገነስ ኢንተርናሽናል ነው ትግራይ ኮረራ አገነስ ህገ መንግስቱ በፍጹም የህዝብን መብት ጥሰ አደርጋለሁ ስትል ህዝብ ተሸንፎ ያቅ ህዝብ ተሸንፎ እንጂ እነ ጻርቃን እነ ጌታቸው ረዳ እነ ደብረጽዮን ቢፈለጉ እኮ 45 ምናምን ጥቂቶች ናቸው ላፍ አድርጎ እኮ አዲስ አበባ ማምጣት ይችላል ነበር ያኔ የገጠመው ከህዝብ ጋር የገጠመው አይቻልም ከሀገር ጋር ሲሆን ደግሞ ሌላ ነው ሀገር ሌላ መሆኑ የምታውቁት ኢትዮጵያ አሁን እየዘረጋቸው ያለው ራዳሮቹ ተመልከቱ የሚደረጉት ራዳር እየተዘረጋ ያለው ለፋኖ አይደለም ዱፍቲ ወደ ድችቶ ነው እና የሚባል ወደዛ እየተዘረጋ ያለው አያለው እኔ እንትን አያዋለሁ እኔ መሳሪያ አለኝ እኔ ጎንደር አዘዞ እየተዘረጋ ያለው አያዋለሁ ሚሳይሎቹ እየተከላቸው ያሉ ሚሳይሎች አያለሁ እንጦጦ ያሉት አያለሁ ወደ ደብረ ዘይት እንትን ቢሾፍት አካባቢ ያሉት እናያለን ባህር ዳር አካባቢ ያሉት እናያለን ተንቀሳቃሽ ምናምን የሚጓጓዙ ተንቀሳቃሾች እናያቸዋለን ይሄ ለማን ነው ሀገር ከሀገር ጋር እየገጠምክ ነው ማለት ነው እንጂ ምን አለው ታዲያ ትዴፍ ነው ትዴፍ ይሄን ወላራዳ ምናምን የለውም በምን ቦታ አታደርገው ወዴት አካባቢ ምን አይነት ጦርነት ውስጥ እየገባ እንደሆነ ታውቀዋለህ ግን ኮፊል ካሞት ጣጣውል ካሞት ይላል ትግርኛ ተረታለ አማራጭ የለም ቆቆንኩ ሞታለሁ ቁጭ ካልኩ ሞታለሁ እንኳን አንደኛውን መምረጥ ያለብህ ነው ወይ ቆመህ ነው መሞት ያለብህ ወይ ቁጭ ብለህ ነው መሞት ያለብህ የአብይ ምርጫ እሱ ነው እና እነዚህ አይዞ ባዮቹ ያልኳችሁ ተጋሩ
በኋላ ሁሉም ነገር የሚሰማቸው እኔ በኋላ ዘንቢ ለምሳሌ የደርግ ስርዓት ከኢህአዴግ ጋር መደራደር ይችል ነበር በብዙ መንገድ መሸሹ ላይቀር ሀገር እየወደመ መሆኑ እያወቀ መሸሹ ላይቀር መደራደር ይችል ነበር ምን እናድርግ በይቅርታ ነው በመናምን ነው አላደረግ ይሄን ሁላ መስዋዕትነት ተከፈለ የኤርትራ ነጻነት ጉዳይ በቃ ህዝቡ ይፈልጋል የነ እንግሊዝ የነ አሜሪካ ተጽዕኖ ነው እንጂ በዩናይትድ ኔሽንስ የነበረው የመጀመሪያ የነ አክሊሉ ሀብተወልድ በነበረው ክርክር ተደፍጥጦ ነው እንጂ በፌዴሬሽን ጭምር መሆን አልነበረበትም እንደ ሀገር እንደ ሶማሊያ እንደነንተን መሄድ ይችሉ ነበር ተደፍጥጦ ኃይለ ሥላሴን አክብረው እነ እንግሊዝ እነ እንትናን ተጽዕኖ አድርገው በፌዴሬሽን ብለው ቀላቀለው ፌዴሬሽንም እንቢ ተብላ ጣጣጣ አድርገው ሀገር አረዋት ክፍለ ሀገር አረዋት አይ ይሄ ጥያቄ ትክክል አይደለም በቃ ትሄድ ለሰላም ሲባል ትሄድና ወንድማዊ የሆነ ግንኙነት እንፍጠር ቢባል ይቻል ነበር በጣም አሚካብል የሆነ ግንኙነት ይፈጠር ነበር እስከዛሬ ድረስ ምንም ድርድር የሚባል ሐሳብ ከመጣ ነው በጠረጴዛ ዙሪያ የማይፈታ ችግር በአለም ላይ የለም ግን አንደኛውን ወደዚህ ቀረብ እንጂ ብትለው አልቀርብም እኔ ልቅረብ ብትለው ያኛው አልቀርብም ይያለ ወደ መጨረሻ ወደ ጦርነት ነው የምትሄደው የኢትዮ ኤርትራ ጊዜ ጦርነት ተመልከቱ የህዋሳዎችም ጭምር ምንድን ነው የገጠማቸው ብትሏቸው ምንም በኤርትራ በኩልም በጣም የሚገርም መልስ ነው የሚሰጡት እንዴት እንደሚቆጫቸው አሁን ወደ ኋላ ሄዶ ሲያስቡት ማለት ነው የእንስሳት ውጊያ የእንስሳት ግጥሚያ ነው በቃ የሆነ ነገር ላይ ቁጭ በሉስ ምንድነው ችግራችን ብሎ የመወያየት ጉዳይ ማለት ነው እሱ ያኛው በዚህ በኩል ይንቀዋል ያኛው በዚህ በኩል ይንቀዋል እና የሚታዩበት መንገድ እኔማ አንተንማ ካላጠፋው እድሜ ልካቸው ትግራይ በሚወርበት ጊዜ ፉል ስቶፕ ነች አሉ ትግራይ ፉል ስቶፕ ነች አራተው ይሄ መወያየት አለበት ቲፒኤልኤፍ የፌደራል መንግስት ስልጣን አልፈልግም ያዘው እኔ ክልሌን ግን አስተዳድራለሁ ምርጫ ብታደርግ አድርግ እኔ ክልሌን ግን ምርጫ አካሂዳለሁ በህገ መንግስት መሰረት አሁን 5 ዓመት ሞልቶኛል የግድ ማድረግ አለብኝ እያለ ኢትዮጵያ ከእጁ አምልጣ እዚህ ላይ ሱሉልታ ማስተዳደር አብይ አህመድ ምርጫ እያለ በዛን ሰዓት ግን ትግራይ ምንም ያልነበረበት ምርጫ አካሂዳለሁ ኮቪድ ተጠነቀቀ አደርጋለሁ ያኛው ኮቪድማ አላደርግ አታድርጊ ብሎ ትእዛዝ ሰጥተው ለብርቱካን ሚደቅሳ ወደ ጦርነት የገባው ከዛስ አዋጣቸው አላዋጣው 3 ዓመት ስጡኝ 6 ዓመት እንታርጉኝ መጨረሻ ላይ ደጀን ወዳልነው ወጣን ወደ ደጀናችን ወዳልነው ይሄ ደጀናችን አይደለም በርበሬ ብሎ ረጨብን ምናምን አደረገብን ልብስ ሲቪል ልብስ መጥቶ ወጋን ጠቅላላ ነው ሲቀጠቀጥ ነው እንደዛ ያለው ተዋይ ሲባል ቀደም እንዳልኳችሁ ከማን ጋር ልወያይ ዱቄት ሆኗል ቀደም በያሰማማቸው ዱቄት ሆኗል ብሎ ይሄ ከማን ጋር አዲስ ኃይል አዲስ የተማረ አሁን ያለውን ዘመን የሚዋጅ አስተሳሰብ በቃ ህዋት አሁን ያለው ዘመን የሚዋጅ አይደለም በሚባልበት ዘመን አሁን ተው እንጂ ቢባል እንበያለ ድርድር እንበያለ ስለ ድርድር ጉዳይ ሲነሳ አሾፈብን ጻርቃን አንደኛው አሁን ፊውተራሪ ነው የወቅቱ ፊውተራሪ አብይ አህመድ ሲያሾፍ ጻርቃን ሲያሾፍ ትግራይ በጻርቃን ተወክላ መደራደር ጥሩ ነበር የሰው ህይወት መጥፋት ያቆማል ኢኮኖሚ ያድናል ሀገር ለሀገር ያድናል ዲፕሎማሲያችን ወደ ነበረበት ይመልሳል ተወያዩ ተነጋገሩ ሲባል አብይ አይሆንም ጻርቃን አይሆንም መቼ በተራ መጀመሪያ ዱቄት ከሆኑ በኋላ ከማን ጋር እንደራደር ሙሉ ነጋ እየተነጋገርኩ እኮ ነው ሙሉ ነጋ እየተደረደርኩ ሙሉ ነጋ የሱ ሹመኛ ነው ታውቁታላችሁ መጨረሻ ላይ ስንት ነገር አለ እሱ አያውቅም ብዙ ነገር እኛ እናውቅ ነበር ሊያጠፉት ሁላ ያስቡ የነበሩ ሰዎች ነበሩ አጠገቡ በተለይ ጠቅላይ ሚኒስትር ጽሕፈት ቤት አካባቢ ነበሩ ወደ የትም እንዳይወጣ እያሉ የከለከሉ እሱ እንዴት አድርጎ እንዳመለጣቸው እንጂ በጣም ብዙ ሳቦቴ የሆነ ነገር እያሰቡ ነበርበት እኔ አውቃለሁ ስለማልጋባ በዛ ሰዓት ነው እንጂ እኔ ብዙ መረጃ ነበረኝ እና እዛው እርስ በርሳቸው አይዋደዱም ነበር የኢንሳሶች አሉ እኔ ነኝ ቅርብ ሰው ይሄ እኮ መጤ ነው እኔ እኮ አንተ እኮ ቤስት ፍሬንድ ነኝ የሚሉ አጠገብ በርካቶች ነበሩ ብዙ ቻሌንጆች የነበሩበት ነው እኔ ግን ሹመኛ ነው ይሄ ሰውዬ ሹመኛ ነው ከሹመኛ ጋር ተደራደረ ያንተ ነው ከጌታቸው ጋር እየተደራደርኩ ነው ይለኛል እንዲያውስ ትግራይ ጉዳይ የፕሪቶሪያ ሰላም ስምምነት ናፈጽም ሲባል ትፔለፍ አላቅም ማቀው አሰፋ አብርሃን ነው አለ አሰፋ አብርሃን ማለት
ሌባ እኮ ነው። ትናንት ሌባ ነው። እኔ አይደለም ሌባ ያልኩት እኮ 9 ዓመት ጠጥቶ የወጣ ሰው እኮ ነው። ትግራይ ደግሞ ሹመት ሾመችው። ደብረጽዮን ሸሙ የት ሆኖ ምስራቅ አፍሪካ ጋር ሆዶ እንዲያገለግል በደብዳቤ እዚህ ለአማርኛ ስለማይመጥን ዝም ብዬ ልለፈው። ምንድነው ኃላፊነት ስለማይመጥን አሁን ቲፒኤልኤፍ እኮ እኔ ከእንትና ጋር የተስማማሁት አለ እንትን ላይ መጥቶ አይደለም። አሁን ሰከን እንበልና ምን መሰለ አብይ አህመድ አሊ እኔ ጻድቃን ነው የሚባለው፣ እኔ ህወሓት አይደለሁም። ህወሓት ግን ስለሚያምነኝ የትግራይ ህዝብ ስለሚያምነኝ ይሄ ትግራይ ላይ የገጠመው ችግር የሁላችንም የተጋሩ ስለሆነ ያለ ፖለቲካ ልዩነት፣ ያለ ቋንቋ ልዩነት፣ ያለ ፖለቲካ አመለካከት ልዩነት እዚህ ውስጥ የገባ ስለሆነ እኔ ሂድ ተወከል ተብዬ መጥቻለሁ፣ ተወክያለሁ። ግን ቲፒኤልኤፍ አይደለሁም። እኔ ከቲፒኤልኤፍ ኦፊሻሊ መንግስት አላቅም ብለሃል፣ ቲዲኤፍ የሚባል እውቅና አልሰጥም ብለሃል። ስለዚህ ቲፒኤልኤፍን አውቀዋለሁ ብለህ ከቲፒኤልኤፍ ነው የተፈራረቀው። የቲፒኤልኤፉ ሊቀመንበር ደብረጽዮን ነው ቲፒኤልኤፍ የሚባል ፖለቲካ ፓርቲ ጋር የተወያየው ብሎ ጻድቃን ሊነግረው ይችል ነበር። አይፈልግም። እነዚህ ሰዎች እናስታውሳቸው፣ እኛ ኢትዮጵያውያን ያደቀቁ። የኢትዮጵያ መንግስት ድርድር ሲያደርግ ነበር፣ ውጊያ እየተዋጋ ድርድር አያደርግ የሚለው ውሸት ነው። ድርድር ስናደርግ ነበር። ባለፉት 2-3 ሳምንታት ውጊያ ላይ ያለን ድርድር ነበረ። የዓለም መንግስታትም እንዲያውቁት ይህ ድርድር የተካሄደው ከዶክተር ሙሉ ጋር ነው፣ ከህጋዊ የትግራይ አስተዳደር ጋር፣ ከሱ ኮሚቴዎች ጋር ድርድር ነበረ። ከወንጀለኛ ጋር ተደራደርክምና ድርድር የለም የሚባል ነገር ስህተት ነው። ከህጋዊ ጋርማ ስንደራደር፣ ስንመካከር፣ ስንወያይ ነው የሰራ ነው። ወደፊትም ይቀጥላል። ከእንግዲህ በኋላ የድርድር ጉዳይ የሚባል ነገር ሲነሳል ወይ የሚል ጥያቄ ነው እኔ የምመልሰው። ጦርነቱ እያለቀ ነው። በጦርነቱ እያለቀ ነው ያለው። ከማን ጋር ነው የምንደራደረው የሚል ጥያቄ የሚነሳ ነው የሚሆነው። ስለዚህ ምንድን ነው የምናደርገው የሚል ነገር ይነሳል። ከእንግዲህ በኋላ ሌሎች አማራጮች አሉ። ይሄ መንግስት አንደኛ ወንጀለኛ ነው። ትግራይ ላይ በፈጸመው ወንጀል ተጠያቂ ነው። ከሱ ውስጥ አገሪቱን ለማዳን አንዳንድ ነገር ሊያደርጉ የሚችሉ ሰዎች ሊኖሩ ይችላሉ። ይሄ ኋላ የሚታይ ነገር ነው የሚሆነው። እንደ ስርዓት ሲታይ ግን አገሪቱን ለማጥፋት ወንጀል የፈጸመ መንግስት ነው። የኢትዮጵያን ኢኮኖሚ ያዳቀቀ ለሻዕቢያ ከፍቶ በመስጠት እንዲመዘብሩት በማድረግ በአይን የማይታይ አገሪቱን ልትወጣ ወደማትችልበት አዘቅት ውስጥ ያስገባ መንግስት ነው። ከዚህ መንግስት ጋር ድርድር የሚባል ነገር ምንድነው የሚሆነው የሚል ጥያቄ መነሳት ያለበት ነው የሚሆነው። አሁን ይሄ ጻድቃን እዚህ ላይ የተናገረው ነገር አለ። ይሄ ወንጀለኛ መንግስት ነው፣ ሀገር እንደ ሀገር ያደቀቀ፣ ሻዕቢያን በር ከፍቶ ያስገባ ወንጀለኛ ነው። ይሄ ሰራዊቱ አልቋል፣ ጦርነቱ አልቋል የሚለው ሌላ ነውና ይሄ ነበረው። አሁን he serving this government ይሄን መንግስት ነው እያገለገለ ያለው። ወንጀለኛ መንግስት ነው፣ አገር አጥቂ መንግስት ነው፣ ምን ያደረገ መንግስት ነው ይላል። አሁን ይሄን ሁሉ ያደረገ መንግስት ሄዶ ልነጠፍልህ ብሎ ቦዲጋርድ ቪኤት ሰጥቶ ቪኤት ስል ሌሎቹ ሌላ አይነት መኪና ስለሰጣቸው ነው። ሃርድ ቶፕ ነው የሚባል ሃርድ ቶፕ ነው ሌሎቹ በሙሉ የሰጣቸው፣ ለሱ ብቻ ነው ቪኤት የሰጠውና ቦዲጋርድ መድቦ ያው ሙሉ ጥቅማ ጥቅሙን ቤቱን ሰጥቶ ያኖሯል አዲስ አበባ። እንዲህ ብሎ በትግራይ ላይ የዘመተው ሰውዬና እንዲህ ዲስክራይብ ሲደረግ የነበረ ሰው አሁን በአብይ ነው ምክር ይሰጠው። ያ ቡድን እኮ ከሻዕቢያ ጋር ይገናኛል እኮ ጨርሰው፣ ከፋኖ ጋር ጨርሰው፣ ከእንትና ጋር ጨርሰው በቃ ጦርነት እኮ ሊጀምሩ ነው ይላል መግለጫ በትግርኛ ይመጣል። አንተስ የማን ጎፈር እያበጠርክ ነው አሁን ብትሉት፣ እኔማ መንግስት ነው ይሄማ፣ እኔ እኮ ሀገሬ እኮ ነው ይሄ መንግስት፣ ይሄ እኮ የኔ መንግስት ነው፣ የኢትዮጵያ ጠቅላይ ሚኒስትር እኮ ነው አብይ፣ እኔ ለሱ ማገልገልማ የግድ እኮ ነው ይለኛል። ደግሞ መንገድ ላይ ተገናኝተናል እንዳቃጠልከን ያው እየተቃጠልክ ብዙ ጊዜ አብረን እንቆያለን እየተቀጣጠልን ነው ሁለታችን ማለት ነው። ለማስታወስ ነው። ከዚህ በተጨማሪ አንድ እንደ ቁም ነገርም እንደ ጭውቴ ይሉታል የአዲስ አበባ ልጆች ጭውቴ፣ ጻድቃን ሰራዊት አለው፣ አማጺ ሰራዊት አለው የለኝም ይበል፣ ራሳቸው ነው የሚኖር። አለቃህ ማን ነው? ጻድቃን አፋር ያለውና እኛ አሳይለም ነው ያሉት እዛ
አሳይለም ከትግራይ ወጥተው አሳይለም ጠይቀው ነው ሪፊጂ ናቸው አለ። በቃ እንደ ሪፊጂ በለው ሪፊጂ ነው ያለው። ጥገኝነት ነው የጠየቁት ይላል። በእውነት ጻድቃን እኮ ነው። ማዕረጉ ምንድነው? ለፍተና ጀነራል ነው። ያሁኑ ለፍተና ጀነራል አይደለም። ውዱ በነበረበት ጊዜ ለፍተና ጀነራል ውድ ለፍተና ጀነራል ጊዜ ብቸኛ ለፍተና ጀነራል በኢትዮጵያ በኢህአዴግ ጊዜ ነበረበት። እና ምን ወዴት ሄዱ ታዲያ? አፋር ይውጡ ወደ ትግራይ ይግቡ ተባለ። ወደ ትግራይ ሲገቡ ደግሞ ያ ቡድን ደግሞ ይተኩስባቸዋል ይላል። ይተኩስባቸዋል። ታጣቂ ቡድን በትግራይ ላይ በነፃነት እንዲቀሳቀስ ጻድቃን ይፈልጋል። ጭውቴ ይሉታል አራዳ ሰዎች ምለው ይሄ ጤነኛ አመለካከት አይደለም። ይሄ ፋኖ ታጣቂ ነኝና ባህር ዳር ላይ መኖር ፈልጋለሁ ካለ ብልጽግና ላይ መታው ነው ማለት ነው። ወይ አዲስ አበባ ወረዳ ቢስም ኦሮሞ ሱሉልታ ትንሽ ደብሮኛል አዲስ አበባ ትንሽ ዘና ብዬ ልምጣ ብሎ ከነ ታጣቂው አዲስ አበባ ቢገባ አዳነች አበቤ ወይ አብይ አህመድ ዝም ሊለው ማለት ነው። ሰራለኮ ወጀራትኮ መኮንንኮ ታዲያ ከዚህ ውጭ ከየት ይውጣ? እየተኮሱ ያሉት እነሱ ናቸው። የኛ ሰራዊት እኮ አይተኩስም። እነሱ እኮ የሰላም ሰራዊት ነው ይላል። የሰላም ሰራዊት ነው። በፍጹም እነሱ የተነኮሱት ነገር የለም ይላል። በመድፍ ታግዞ የመከላከያ መድፍ እየተኮሰ በሞርታር ምን ሮኬት 12 የሚባለው ይሄ 12 የሚጭነው ሮኬት እየተኮሰ የገጠመው ስንት በየቦታው ሄዶ ይሄን ሁላ ወጣት ያስፈጀ አርሶ አደሮችን ያስፈጀ ሰው እኛ እኮ ትግራይ ውስጥ ነው ያለነው። እኛ ከሀገራችን ወዴት እንሂድ? ታጣቂ ይሄ አሳይለም ነው የጠየቀው፣ ሬፊጂ ነው የጠየቀው። ይሄ ለተጋሩ በተለይ ለተጋሩ ጻድቃን እንዲህ ብሎ ሲናገር በጤና ነው ወይ? በጤና አማጺ ትግራይ ውስጥ የመኖር መብት አለው ብሎ ሲናገር ወደ ጃዋር ከመሄደ በፊት ተጋሩ በጣም ይሄ ሰውዬ ጤናው ነው ግን ምናምን ያስባለ ንግግር ነው። እንደ ጭውቴ ነው እንጂ እንደ ቁም ነገር አይደለም። ዛሬ ማሳያችሁ እዚ ኮርን ልዕል ኮርን ዝወሰንዎ ውሳነ ይንቅበልን ኢሎም ዝወፁ ተጋደልቲ ኩናት ንኸገብሩ ኢሎም ዘይኮነስ ማዕቆብ ደልዮም ኣብ ሓደ ቦታ ተዓቆቦም ኣለዉ ተዓቂቦም እዮም ዘለዉ። ክሻብ ሕዚ ሓይሊ ሰላም ዝበሃል ብደገ ዘሎ ባዕሉ ኸይዱ ብናይ ባዕሉ ኢኒሽቲቭ ዝጀመረ ኩናት የለን፣ ዝጀመረ ውግእ የለን። ናብ ህዝቦም ክሕወስ ኢሎም ቅልቅል ክብሉ ከለዉ ናብ ሰናዕለ ኮራት ይመፃ ኣብኡ ይዋግኦም። ካብ ዓፋር መወፂኻ ናበይ ትኸዳእ? ሰናዕለ ኢኻ ትኸይድ ወይ ድማ ገረብ ኣገዋ ኢኻ ተኣቱ ወይ ዳመጥሓን መኮኒ ኢኻ ተኣቱ ካሊእ እንታይ ኣሽሙ የብሉን ወይ ትደጉ ዓራያ ኢኻ ቅልቅል ተብል። ግን ዋና ፀላኢኦም እዚ ገይሮም እዚኡ እንተመፂኡ ስሩን ተሰዲዱ ከጥፈአና ኢሎም ስለ ዝሓስቡ ይዋግእዎ ኣለዉ። ንሶም እዮም ውግእ ዝገብሩ ዘለዉ። ከኮር በላይ የሚባለው ጨዋታ አንድ ጉዳይ ብዙ ጊዜ እሱም ተናገረው። ኮርና ከኮር በላይ ያሉት ምናምን ናቸው ይላል። ትዴፍ ላለ ማለት እኮ ሰራዊቱ ከኛ ጎን ነው፣ የኛ ጠላት ከኮር በላይ ነው ማለት እቺ የተቀደሰች እጆች አሉ። እነዚህን ጠራርጎ ያስወጣ እጆች አሉ። ህወሓት ነኝ ሁለት ህወሓት አለ እያለ ወደ ወረደም ወንጀል ሰርቷል። መጀመሪያ አካባቢ ይሄም ህወሓት ብሎ የሰራቸው ስህተቶች አሉ። እንዳልሆነ ጌታቸው ህወሓት እንዳልሆነ የታወቀ ጻድቃን ከኋላ ይዞ በርታ እሱ ስለሌለበት ማለት ነው። በርታ ህወሓት ነኝ እያልኩ ያዝ አብይም በል ዝም ብለህ ህወሓት ነኝ አንተ መዋቅር አለ፣ ገንዘብ አለ፣ አክቲቪስት ቅጠር፣ ሳተላይት አለ፣ ሚዲያ ቅጠር፣ በርካታ ሚዲያዎች ቀጥሮ ሰራ። መሰረት ስለሌለው ግን ድምፅ ማጡ ጠፋ። አሁን በጌታቸው ረዳ የሚመራ ህወሓት ሲል ሰምታችሁ ታውቃላችሁ? የለም እንጅሩ ነው። ይሄ ከኮርና ከኮር በላይ የሚባለው ለምሳሌ ብልጽግና የሚባል ስንት አዛዥ አለው? ስንት አባል አለው? 4 ሚሊዮን በሉት 10 ሚሊዮን በሉት 1 ሚሊዮን በሉት በቃ 1 ሚሊዮን ብልጽግና ሲባል ማን ነው የሚወስንለት? ስራ አስፈጻሚ፣ የብልጽግና ስራ አስፈጻሚ፣ የብልጽግና ማዕከላዊ ኮሚቴ ካድሬ ምናምን እያለ ይሄዳል። የትግራይ ሰራዊት ስንት አርሚ አለው? አርሚ አዛዥ አለው፣ ግንባር አዛዥ አለው፣ ሴንትራል ኮማንድ አለው፣ መዋቅር አለው። ወሳኝ በሆኑ ጉዳዮች ላይ እገሌ ወስኗል፣ ህወሓት ወስኗል ሲባል ህወሓት ወሰነ ሲባል የህወሓት ማዕከላዊ ኮሚቴ ነው አብዛኛው ወይ ስራ አስፈጻሚ ነው። ካድሬ ምናምን ከቀበሌ ከምናምን ተጠርቶ ና ወስን አይባልም። በተወካዮቹ በኩል ነው። ከኮር ማለት የሰራዊቱ ተወካይ ማለት ነው። እያንዳንዱ ሰራዊት ከታች ጀምሮ ተወያይቶ የሰራዊቱን አቋም ይዞ የመጣ ኮር አዛዥ ማለት ነው። የኢትዮጵያ ፓርላማ ወሰነ ሲባል የኢትዮጵያ ህዝብ ወሰነ ማለት ነው። የፓርላማ ተወካዮች ማለት የኢትዮጵያ ህዝብ ተወካዮች ማለት ነው። ጻድቃን ስንት ጅላጅል ይሸውዳል ወይ አይሸውድም አላውቅም፣ ግን በዚህ ብሪሊያንት ነው። ወርልድ ክላስ ሚሊታሪ ሳይንቲስት ሲባል የነበረ
ከኮር በላይና ከኮር በላይ ምናምን ያሉት እንደዚህ እሱ ነው ጠላታችን ምናምን ይላል። የሞተ ቋንጣ ነው ይሄ ነው የምልህ እኮ ቋንጣ ነው። 7 ሆናችሁ ነበር የትግራይ ጉዳይ ስትወስኑ የነበራችሁት። የትግራይ 2 ዓመት የትግራይ ጦርነት የመራው አንተ ነህ። ጌታቸው ረዳ ነው፣ ደብረጽዮን ነው፣ መንጆሪኖ ነች፣ ጌታቸው አሰፋ ነው፣ አለም ገብረ ኃይል ነው። 7 ናችሁ እኮ። ማን ያውቅ ነበር? ማንም ይሄ ህወሓት ማዕከላዊ ኮሚቴ ነኝ ምናምን ሲነበረ የታውቃል? አያውቅም እኮ። የህወሓት ካድሬ ያውቃል? የትግራይ ህዝብ ያውቃል? አያውቅም። አንተን ከፊት ለፊት አድርጎ ጅቡቲ ሂድ ስትወያዩ በሚስጥር ሴሸል ስትሄዱ በሚስጥር ማን ወክላችሁ? ትግራይን ወክላችሁ የትግራይ ሰራዊት ወክላችሁ ነበር ስትሄዱ የነበረው እና 7 ናችሁ። 7 ማንም እኔ የለሁበትም ሊል ነው ህወሓት። እኔ የለሁበትም ሊል ነው የትግራይ ሰራዊት። እኔ ያልተወያየውም ሊል ነው የትግራይ ህዝብ። ይህን ሁሉ ወክለ ነበር ስትሄድ የነበረው። እኔ 7 ናቸው ከኮር በላይ የምትለው ተመሳሳይ አናሎጂ ነው ይሄ። አንላቀቅ የምንለው ለዚህ ነው። አሁን ለጨዋታ ብለን ነው፣ ግን ሲሪየስ ጉዳይ በትግራይ ፖለቲካ ይሄ ምንጭብረሻ መጨረሻ የሞተ ፖለቲካ የሞተ በቃ ጨርሻለሁ፣ ተሸንፌያለሁ፣ አብቅቶልኛል፣ እኔ ከዚህ በኋላ ቁጭ ብዬ እስቲ ልረፍ እስቲ ብሎ ማረፍ በነበረበት ሰዓት ነው እዚሁ ላይ የሚንቦጫረቀው። ይንቦጫረቅ እኛም እንከተላለን። ጀዋር ጋር እንሂድ። ጀዋር አይ ቲንክ አፋን ኦሮሞ በመናገሩ ጠቃሚ ይመስለኛል። ይህን ተናገረበት ምክንያት ይሄ በአማርኛ ቢናገረው ሞር ኢትዮጵያ የሚሆን ጥሩ ነበር ብዬ አስባለሁ። ግን አጋጣሚ ሆኖ ይሄ መንግስት የደቡብ ኢትዮጵያና የኦሮሞ ተወካዮች ነን ባዮች ናቸው ያሉት። አብይ ራሱ ጀዋር የሚነገረን ነው። የትግራይና የአማራ ኤሊት ከፖለቲካ ከፌደራል መንግስት ተገለዋል፣ ማርጂናላይዝ ተደርጓል። ራሱ የነገረን ባለፈው ነው። በዚህ ይመስለኛል አጠገቡ ያሉት ኢንፋክት በሙሉ ሚስጥር በሚባሉ ነገሮች የሆዴ ሰዎች ናቸው የሚወስኑት፣ የሚዋሽ አይደለም። አሁን የሰሞኑ ወታደራዊ ነገሮች የሚወስኑ በሙሉ የአብይ ጓደኞች ናቸው። አብይ ይቀርባቸዋል የሚባሉ የቅርብ ሰዎች ናቸው። ጀዋር ለጀነራሎችና ለባለስልጣናት የሰጠው ምክር አለ። ለአንብበው ጥንቅቅ ያለ የተተረጎመ ነው። ለአንብበው በአፋን ኦሮሞ ስለተናገረው አፋን ኦሮሞ ለቀዋል። በኋላ በአማርኛ ግን ላንብብላችሁ። ሳመሪው ነው። አብይ ሁሉንም ነገር ስላበላሸ የሀገሪቱ ጉዳይ እንክቶ ስላደረገው እንክቶ ታጋላችሁ። አብይ ሁሉንም ነገር ስላበላሸ እንክቶ ስላደረገው ከውስጥና ከውጭ በኦሮሞ ህዝብ ላይ ሆን ብሎ ጠላት እያፈራ በመምጣቱ ከአብይ ጋር መሰለፍ በዚህ ሰዓት ለመሰለፍ መሞከር የአብይን ጦስ ወደ ኦሮሞ ማላከክ ወይ ማስተላለፍ ነው። የአብይን ጦስ ወደ ኦሮሞ ማስተጋባት ነው ወይ ማስተላለፍ ነው። የአብይን ጭቃ ወይም እበት ፈልቲ ነው ያለው በኦሮምኛ። ፈልቲ እንትን ነው አይደል? እበት ማለት ነው። የአብይን ጭቃ ወይም እበት ፈልቲ መቃባት ማለት ነው። ሁለተኛ አብይ አሁን ይዞ ያለው የኦሮሞም የኢትዮጵያም ህዝብ ጥቅም ይዞ ይሄድ አይደለም። አሁን ባለበት ሁኔታ የኦሮሞም የኢትዮጵያም ህዝብ ጥቅም ይዞ ይሄድ አይደለም። የዩናይትድ አረብ ኤሚሬት ጉዳይ አስፈጻሚ ነው። ተላላኪ በመሆኑ እየመጣ ላለው አደጋ ጦርነቱ ማለት ነው ተጠያቂው እሱና እሱ ብቻ ነው። ሶስተኛ ማድረግ ያለብን አሁን ማድረግ ያለብን አደጋው ሳይመጣ ጦርነቱ ሳይከሰት ማለት ነው አደጋው ሳይመጣ መፈንገል አለበት። ከራሳችን ላይ ማውረድ አለብን። መፈንገል ከራሳችን ላይ ማውረድ አለብን። በተለይ ጀነራሎቻችን ይሄ ኢትዮጵያ ያለው ጀነራሎች እና በዙሪያ ያሉ በአብይ ዙሪያ ያሉ ሰዎች እየሆነ ያለውን አሁን ኢትዮጵያ ምድር ላይ እየተፈጠረ ያለውን ችግር የማናውቅ እንዳይመስላቸው ይላል። አሁን ኢትዮጵያ ምድር ላይ እየሆነ ያለው ነገር የማናውቅ እንዳይመስላችሁ፣ ጀነራሎቹን ስሙ፣ አጠገብ ያላችሁ ባለስልጣናትም ስሙ፣ ሁሉም እየሆነ ያለው እያየን ነው እየሰማን ነው ብሏል። ዝርዝር አልሄደበትም እዚህ ላይ። በእርግጥ እዚህ ላይ ምንድነው የሚለው? በእርግጥ በሄዱበት እነዚህ ጀነራሎችና ባለስልጣናት እንደከዚህ በፊቱ በሄዱበት እየፎከሩ አይደለም፣ አሁን አይፎክሩም ብሏል። በየቦታው ይፎክሩ ነበር ከዚህ በፊት፣ አሁን መፎከር
አቆመዋል ይላል። የገባቸው ይመስለኛል አሁን ይላል። ስለዚህ ለራሳችሁ ስትሉ ሰውየውን ከቦታው አስወግዱት ነው የሚለው። ይሄ ቁም ነገር ያለው ስለሆነ ተደክሞበት ነው በአፋን ኦሮሞ ይሄን ሁሉ አስተርጉመን ወደ እናንተ ነው ያለው። ሐላም መጅሩን ሁምነ ሞቱማ ዋን ቡርኩቴሴፍ ዲነ ኬሶፍ አላ ዋኑ ሄዱሜሴፍ ኢሰ ጭና ሂሪሩን ኢሰ ወጂን ጨቡዳ ፈልቲ ኢሳ ዲበቹዳ በላ ኢሰራ ዱፉ በላ ሰባ ጎቹ ከናፍ ፈልጁ ቶኮ ኑ ሀገ ዱማትለ በላ ከና ኑቲን ደሚኒ ያኒ ዶርኩ ያሉ ለመፋ አካማውን ጎዳ ጅሩት ወንኒ ደሙን ደንታ ኦሮሞፍ ደንታ ኢትዮጵያዳ ጊዱ ገሌስ ጎዳቴ ኦሶን ታኔ ፌዲ ፊ ጊዱ ገሌስ ጎዳቴ ኢምሬቲት ሆሉ ዋንገሌፍ መጠንቱ ዋንቴፍ ወለቡማ ኬኛ ደበርሴ ዋን ከነፍ ከንቲ ጋፈተሙ ቀቡ ከን አባረሙ ቀቡ ኡመት ኦሮሞ ኡመት ኢትዮጵያ በላ ቢየ ኢትዮጵያ ሶንታኔ ኦሮሚያ ሶንታኔ ኢሳ አከተት እፍራ ፈጌሳ ደሙ ደንደው ረቀም ሰደፋ ዮ ደንዳሜ ኦሶ ባላንሱን እንቡይን ነምቸ ከነ ፍራ ገጌሱ ቀም ከነሞ ከሰቱ አይኖ ነን ያሳ ጅሩ ዋን ቤለቱ ፈካቱ ጀራሎን ነፊ ጆለን ናኖ ሳጅረን ኩን ኢትጋፍቱማ ሴና ጉዳ ደቀበን he will take them down and he will take all of us down. The moment of truth has arrived now. Akam dru hasan sanimiti. የሞመንት ኦፍ ትሩዝ ያው he will take them down እነሱን ያው ጀነራሎቹ ባለስልጣናቱም ያዋርዳቸዋል ይጠየቃሉ እና ሁላችንም አደጋው እንገባለን እነሱ ይገባሉ እና the moment of truth has arrived ነው የሚለው እና የፍጻሜ ቀን ነው የጃጅመንት ዴይ የምጽአት ቀን ደርሷል ሁላችንም የየልካችን ምንፈረድበት አሁን ማምለጥ የለም ነው ይሄን ሰውዬ ማዳን አይቻልም ለባዳን እንትና ታርጉ ምክር ነው በአፋን ኦሮሞ መምከሩ ጥሩ ነው በአማርኛ ቢመክራቸው ጥሩ ነው ያልሰሙ አጠገብ ያሉ ዋጋ የላቸውም ግን ዝም ብሎ አሉ እንክርዳዶች አሉ በአማርኛ ቢደግመው ጥሩ ነው ይሄ መልእክት ሌላ የሽመልስ ጉዳይ ነግራችኋለሁ ወደ መጨረሻ ጉዳያችን የሽመልስ ጉዳይ ነው ጫካ እንገባለን መካናይዝድ ይዘናል ጫካ ብንሸነፍም ጫካ እንገባለን ብሏቸዋል ነግራችኋለሁ ዛሬ አሁን ኦህዴድ ኦሮማራ ሲባል ነበር ድሮ ኦህዴድ ባጭሩ ካርዱ ጨርሷል ወልቃይት ነበርሽ የመጨረሻ ወልቃይት በጌምድር ነበር ካርዱ ጨርሷል ምን አለው ስንት ጨዋታ ነው የተጫወተው በሙሉ የህዋት እጅ አለበት ጋዜጠኛውን ጳጳሱን ጴጥሮስ ትላንትና የኒውዮርክ አሁን ጴጥሮስ የህዋቱ ስብሐት ነጋ ኦርቶዶክስን ሰባብረናታል እንዳሉት ምናምን ሲለበር አንድ ዱርዬ ጨርቁን የጣለ ዱርዬ ነው እንደዛ ብለዋል በሉት ማስረጃ አመጣለታለሁ ጨርቁን የጣለ ዱርዬ ጳጳስ አይሉት መነኩሴ አይሉት ተራ አውደልዳይ አሜሪካን ያሉት ንገሩት የምታውቁት ከሆነ እና ያለ ማስረጃ ስብሐት በቴሌቪዥን ላይ አልተናገረው ዩቲዩብ ላይ የለ ሳተላይት ላይ አልተናገረ ሬዲዮ ላይ አልተናገረ ጋዜጣ ላይ አልተናገረ መድረክ ላይ በፍጹም ማስረጃ እንደዚህ እንዳለ ሁሉ ያለ የአብይ አቀጣጣይ እሳት አቀጣጣይ ሆኖ ጦርነት ሲያዋልድ የነበረ ነው ለህዝቡን ድምጽ መሆን አይችልም ሜዳ ላይ ወጥቶ ድምጽ መሆን አይችልም ዱርዬዎች ናቸው ምንለው ለዚህ ነው እና መስቀል ያሳልማ ከኪሳቸው አጥቶ መስቀል ያሳልማ እንዴ መስቀል ማሳለማቸው አይደለም እኔ አባቴ ይፍቱኝ ብሎ መስቀላቸው የሚሳለም ነው እኔ የሚያሳዝነኝ ይሄም አባት ነው ሪል አባት ነው አባት ማለት ለህንድም ለዩክሬንም ለኢትዮጵያም ለማንም አባት የሆነ በእኩል የሚያለቅስ አባት ማለት ነው ይሄ አባት አይደለም የካርድ አልቋል ምላችሁ አሁን የድሮ ካርድ ወሳኝ ካርድ ኦሮሞ ተወላጆች በተለይ ሰከንድ ብላችሁ አሁን ውሃ ጠጣችሁ የምትሰሙት ነው በዛን ሰዓት ምን ትስሉ ነበር ሀጫሉ ሲገደል ማን ነው መጀመሪያ ገዳይ የተባለ ማን ነው ህወሓት ነው ሰው ኤክስፕሎይት አደረጉት የህዝቡን ዊክነስ ህዝቡ የሰጣቸው አደራ እታመናለሁ እኔ እገሌ አይክደኝ የሚባል ሰው እኔ ለምሳሌ አይዋሽም ከተባልኩኝ አይዋሽም ወይ ምስጢር አሳልፎ አይሰጥም ከተባልኩኝ ሳምበዲ በጣም ምስጢር የሆነ ዶክመንት ከሰጠኝ አሳልፍ ከሰጠው
እኔ ነኝ ኃጢአቱ የተሸከምኩት እኔ ነኝ። ሙሉ የኔን አመኔታ ይሄ አይዋሽም ይሄ አሳልፎ አይሰጠኝም ብሎ ለእኔ የሰጠኝ ነው መልሼ ሄጄ አሳልፎ የሰጠሁት ማለት ነው። አብይ በቃ ህወሓት የሚባል አሽቀንጥረን ጣን ነው እኛ ሞቱም አውረሞ ምናምን ሲል በቃ ይሄማ የኛ ሰው ነው ከስንት ጊዜ የሚገኝ እድል አገኘ ነው ብሎ አመጣው። ሰው አመነው፣ ያለ ብሔር ልዩነት አመነው፣ ወዶት አምኖበት ወይም አብይ የሚባል ጭንቅላት ስላለው ምናምን ታሪኩ ሌጋሲው አይቶ አይደለም በጥላቻ ላይ ተመሰረተ። ምናልባት ከህወሓት የባሰ አይመጣም የተሻለ ይመጣል ብሎ ነው ይሄን ኤክስፕሎይት አደረገው እሱ። ከዛ የሀጫሉ ጉዳይና እናስታውስ። በጣም ውድ ቪዲዮ ነው። እንዴት አድርጎ እንዳጭበረበሩ የኦሮሞ ህዝብ እንዴት አድርጎ የኢትዮጵያ ህዝብ እንዳጭበረበሩ ኢሳት ላይ በዚህ አጋጣሚ ሙሉ ቪዲዮ ዛሬ ያገኘሁትና ሙሉ ዳውንሎድ አደረኩት። አጌና ኤርትራ ምናምን ብሎ ነገር የለም። አሁን ሀጫሉን የገደለ ሁላ ህወሓት ነው ያለበት ነው ይሄ ቪዲዮ። ሀጫሉ የገደለው ህወሓት ነው ሮቶ ጭምር በቃ ይሄን መጥፋት አለበት ያለበት ነው ይሄ ቪዲዮ። እዚህ ፕሮግራም ላይ ሀጫሉ የገደለው ህወሓት ነው። ከማን ጋር ተባብረው? ከግብጽ ጋር ተባብረው። እነዚህ ሰዎች ወደ ይልቃል ከፋለ የሚባለው ሰውዬ እንዘክረዋለን ዛሬ። ይልቃልና ምናምን አንድ ውድ ቪዲዮ አለ ማስረጃ ስለሆነ ነው። ከዛ በፊት ግን ሁለቱ ኮንፊውዝ እና ኮንቪንስ አድርገን በላ ነው ያሉት ሰውዬና ጥቁር ለብሶ ስክሪን ላይ መጥቶ ስለ ሀጫሉ ሞት የነገረን። ሀጫሉ ማን ገደለው ቢባል ግብጽ አልሲሲ ይገለዋል። ምን ጉዳይ አለው? ዛሬ ያኔ ምን ብላችሁ ነበር? ዛሬስ ሀጫሉ ማን እንደገደለው እንዴት ነው የምትተነትኑት ነው? ይህን ጀግና ብዙ አቅዶች ሲሰሩ የቆዩ ለውጡን ለማደናቀፍ በከፍተኛ ደረጃ ሲረባረቡ የነበሩት የዘረፉትን ንብረት ሁሉ ለዚህ ሲያውሉ የቀረቡ ተከበራችሁ የኢትዮጵያ ህዝቦች፣ በትናንትናው ዕለት የተባበሩት መንግስታት የሴኩሪቲ ካውንስል በኢትዮጵያና ጎረቤቶቿ አጨቃጫቂ ጉዳይ እየመከረ ባለበት ሰዓት መንግስታችን ሙሉ በሙሉ ትኩረቱን ለዚህ ጉዳይ አድርጎ የከፋ ውሳኔ ሀገራችን ላይ እንዳይወሰን በሚጣርበት ሰዓት መላው የኢትዮጵያ ህዝብ ወጣቱ እጅግም ደፋሩ በዚያ በአስጨናቂ ጊዜ ብዙዎች ሲታፈኑ ለብዙዎች ድምጽ የነበረው ሮጦ ያልጠገበው ሀጫሉ ሁንዴሳን ሰዎች በጥይት በመምታት ህይወቱን በቅርበት ለረጅም ዓመታት የማቀው የቅርብ ወዳጄ በመሆኑ ሀዘኑ ጥልቅ ቢሆንም የጠላቶቻችን ፍላጎት የጀመርነው ስራ እንዳይሳካ የኦሮሞ ህዝብ ከሌሎች ብሔሮች ጋር በዚሁ መባላ እንዲጋደል ደም እንዲቃባ የጀመርነው ጉዞ እንዲደናቀፍ በተደጋጋሚ ሙከራ ሲደረግ የነበረ ቢሆንም ታዋቂ የኦሮሞ ሰዎችን ሀጫሉን ብቻ ሳይሆን ሌሎቹንም በመግደል በብሔሮች መካከል ቁርሾ ለመፍጠር ግድያን ለመፍጠር አንድነታችን እንዲናጋ ሰላም ድረስ ያሰብናቸው ጉዳዮች እንዳይሳኩ የውጭና የውስጥ ጠላት በመቀናጀት ይህንን እኩይ ተግባር ፈጽመዋል። ያው ነው ተመልከቱ። ይሄ አብይ የውስጥና የውጭ ጠላቶች በመተባበር ግብጽ ነች፣ ኤርትራ አይደል። ኤርትራማ ወዳጅ ነች፣ ያኔ ወዳጅ ነች። አኪዝ የተደረገ ያለው ቲፒኤልኤፍ ነው እና ግብጽ ነች። እንዴት አምሮ እንዲ አዝኖ እኮ ነው እንትና እኮ እያለቀሰ ነው የመጣው ሽመልስ እንዲህ እያለ በቃ አሁን ጎግል ላይ ታዩታላችሁ። እያለቀሰ የተነሳበት ፎቶ አለ። በጣም አዝኖ ማለት ነው። ገለው ነው እዛ ያስቀመጡት። በኋላ ሰማነው ጥልዬ ጥላሁን እርስ በርሳቸው ሲነጋገሩ በትግርኛ እኛን ሲያናግሩ በኦሮምኛ ያለችው አዳነች አበቤ ፍትህ ሚኒስቴር ሆና አቃቤ ሕግ ሆና የሰጠችው ቃለ መጠይቅ ታውቁታላችሁ። ያኔ ጥቁር ነበረች። ለየት ያለ ጥቁር ማለት በቃ ጥሩ ቆንጆ ጥቁር ይሄ ምናምን ሳትቀባባ ማለት ነው። ወይም ሳትሰራ ቱርክ ሄዳ ሳትሰራ ይሄ ቪዲዮ አለ። እርስ በርሳቸው ሲነጋገሩ በትግርኛ እኛን ሲያናግሩ በኦሮምኛ ነው ያለችው። ተጋሩ ናቸው የገደሉት ነው ያለችው። ያኔ ይሄን መተው ሁለቱም ራሳቸው ገለው በማግስቱ ጀዋርን እስር ቤት፣ በቀለ ገርባን እስር ቤት። ምን አገናኛቸው?
ቲፒኤልኤፍ ካደረገው ግብጽ ካደረገው ጀዋርን ለምን ታስራለህ? በቀለ ገርባን ለምን ታስራለህ? በዛን ሰዓት በርካታ ሰው አጭበርብሯል። በርካታ ጥላቻ ተነስቷል። እዚህ ላይ የነቃ ነበር። ግን ለታሪክ ነው የምናደርገው። ለታሪክ ይሄ ወዴት ይወስደናል? ሸኔና ፋኖ አሁን ካለው ናሬቲቭ እና ወደ ጨፌ ኦሮሚያ የትላንትናው የጨፌ ኦሮሚያ ጉዳይ ሄዳለሁ። ጨፌ ኦሮሚያ ሽመልስ አብዲሳ የተናገረው አስገራሚ ነገር አለ። አይሰማንም ይሉታል መሰለኝ። ይሄ ሚዲያ እንኳን አጋጣሚ ሆኖ እንደምታውቁት የአፋን ኦሮሞ ስታፍ አለው በደንብ አቀናጅቶ የኦሮሚያን ፖለቲካ ጥንቅቅ አድርጎ የሚያውቅ ፖለቲከኛ ስታፍ አለ፣ አማካሪያችን አለ የሚከታተልን ማለት በጣም ነው የምናመሰግነው በዚህ አጋጣሚ። እና ሸኔና ፋኖ በጋራ እናጠፋለን የሚባለው ዘመቻ ነበር እና ተላላኪዎቹን እናጠፋለን አብረው ሸኔ፣ ፋኖ፣ ሱዳን፣ ወያኔ አብረን እናጠፋዋለን በሚባልበት እና ሁለቱም ሜሞራንደም ኦፍ አንደርስታንዲንግ ተፈራረሙ። የጋራ ስምምነት ለምን ይልቃል ከፋልና ሽመልስ አብዲሳ መጥተው በጋራ እናጥፋ በሚል ማለት ነው። በጋራ እናጥፋ ተብሎ እኮ ጠላት አይጠፋም። ቲፒኤልኤፍን በጋራ እናጥፋው ተብሎ እኮ ኤርትራና ኢትዮጵያ ገብተው እኮ የማን ነው የሶማሊያ መንግስት ያው ጎንደር ሄደው ተስማምተው ካላጠፉትም እኮ አይጠፋም እኮ። በዛ አይደለም የሚጠፋው፣ በኃይል እንደዚህ አይጠፋም። እንዲያም የባሰ አሁን አረጋ ከበደ አማራጭ አለ። አሁን አልቲማተም ሰጥቷል። ፋኖ አልቲማተም ሰጥቷል። ይሄ የፋኖ አልቲማተም የቀነ ገደብ እጃችሁን በሰላም ስጡ፣ በይቅርታ ተቀላቀሉ የሚባለው ተራ ገበሬው ብቻ አይደለም፣ አረጋ ከበደንም ይመለከታል። አረጋ ሲሪየስ ነው የማወራው። አረጋ ከበደንም ይመለከታል። በዚህ ጊዜ ወደ ህዝቡ የተመለሰ ቀልብ ገዝቶ ትላንት እያጠፋ የነበረም ጀነራል ነኝ ካድሬ ነኝ የሚል ከሆነም በአግባቡ በሰዓት ነው መግባት ያለብህ፣ ወደ ሲስተም ነው መግባት ያለብህ። ከህዝብ ጥያቄ የተሸከመ አካል ጋር ነው መሰለፍ ያለብህ። አብይ ማንም ሊያድነው ጌታቸው እንዳለው ኤርዶጋን ያድነው፣ ሳዳም ሁሴን ያድነው፣ ዛሬ አዲስ አበባ ነው ያለው። ኤርዶጋን ያድነው ግን አይችልም። አብይ የሚድነው በራሱ አቅም ብቻ ነው። አቅም አለው ወይ? አሁን ይታያል። አቅም አለው ወይ? ትላንት አቅም ከነበረው ዛሬ ይኖራል ማለት ነው። አቅም ቢኖረው መቼም ኤርትራን አይጋብዝም አይደል? አይጋብዝም፣ ስለሌለው ነው። ዛሬ ደግሞ የመጨረሻ የሞተ ነው። በብዙ መንገድ የሞተ ነው። የህዝብ ድጋፍ የለው፣ ኢኮኖሚ የለው፣ ቴክኖሎጂ ያለኝ ነው የሚለው። ቴክኖሎጂ ለቴክኖሎጂ ጋር ነው የሚገጥመው፣ ሌላ ነገር የለም። ቴክኖሎጂ ሄዶ መቀለን አይቆጣጠርም፣ አስመራን አይቆጣጠርም፣ ወታደር ነው የሚቆጣጠረው። እና ይሄ የኦሮማራ ስምምነት ውሸትም ጭምር ነው። አሁን ኦላን አላሸነፈም። ኦላ መግለጫ እንትን አውጥቷል፣ በውስጥ ሰርኩሌት አድርጎ በጣም በርካታ አርሶ አደሮች እየሞቱ ነው ኦሮሚያ። ይሄን እንድታውቁ በርካታ አርሶ አደሮች ሚሊሻ ብሎ ከኦላ ጋር እያጋጠማቸው ነው። ዊዝድሮ አድርጎ ወጥቶ ወደ ሰሜን ወደ ትግራይ ስለሄደ ሰራዊቱ አሁን እየተጋፈጠ ያለው ሚሊሻና ኦላ ነው። ኦላ ደግሞ ከመከላከያ ጋር ሲገጥም የነበረ እንዴት ከሚሊሻ ጋር ይገጥማል? ፕሮፖርሽናል አይደለም፣ ግጥሚያ ፕሮፖርሽናል አይደለምና በርካቶች እያለቁ ነው። አድቫይስ አድርጉ፣ ሚዲያ ላይ ስሩ፣ ኮሚኒኬት አድርጉ፣ በሶሻል ሚዲያ በምናምን አድርጋችሁ ሴንሲታይዝ አድርጉት። አትዋጋ ብላችሁ ወደ ቤት ሂድ በሉት። ሚሊሻው አትገጥምም፣ መከላከያ ያላሸነፈው አንተ አታሸንፈውም በሉት። ይሄን የሁለቱ ጊዜ ስምምነት ለማስታወስ ነው። በጋራ እናጠፋቸዋለን ስምምነት ጎረቤት ኦሮማራ ጊዜ የአማራ ብቻ አይደለም፣ የመላ ኢትዮጵያውያን አጀንዳ ነው። መላ ኢትዮጵያውያን ናቸው ይሄን አሸባሪ ድርጅት በጽኑ ማውገዝ እና መንግስት የሚወስደውን ሕግ ማስከበር እርምጃ በጽናት መደገፍ ያለበት። እንዲህ ሲሆን ነው ሀገር የምንገነባው። እንዲህ ሲሆን ነው አንድነትን የምናጠናክረው። ሸኔ የፈጸመው ድርጊት እያንዳንዳችንን ልብ ሰብሯል። በፍጹም ግን የሁለቱን ህዝቦች አንድነት፣ የሁለቱን ክልሎች አንድነት ሊሰብር አይችልም። የሁለቱን ህዝቦች አንድነት ወደ ኋላ ሊመልስ አይችልም። የሁለቱን ህዝቦች ታሪክ ሊቀለብስ አይችልም። በፍጹም የኢትዮጵያን አንድነት ሊያንሸራትት አይችልም። ኢትዮጵያን አሳልፎ ለሌላ ጠላት በር ሊከፍትለት አይችልም። ይሄ ሊሆን አይችልም። ሸኔም ቲፒኤልኤፍም በዚህ ተግባር እናሳካለን ብሎ የሚያስቡትን ነገር በፍጹም አያሳኩትም። ይሄ ትውልድ እያለ ይሄ አመራር እያለ ይህንን ማሳካት አይችሉም። አሁን ጠላቶቻችን ብዙ ናቸው። አማራ ክልል ላይ ወያኔ የጦርነት ነጋሪት በየቀኑ ነው እየጎሰመ ያለው። ሱዳን በተመሳሳይ የነጋሪት ጦርነት እየጎሰመ ነው ያለው። ስለዚህ እነዚህ ሁላ ሀገር አፍራሽ ናቸው። እነዚህን በአግባቡ ተቀናጅተንና ተባብረን ብቻ ነው ልናጠፋ
ይሄን ቀጥለን ተመልካቾች ቀጥለን ምንድነው ሸኔ የፈጸመው በእውነት ድርጊት የሸኔ ድርጊት አንገታችን አስደፍተዋል ነው ያለው። ያኔ ምን የሚባል አይታወቅም ነበር። ሮይተርስ ያጋለጠው ኮረኔገኛ የሚባል አይታወቅም ነበር። ስለዚህ ኦሮሚያ ጃዋር ያለው አለ። እኛ ሰፈር እኮ ፋኖ አለ ብሏል። ሰምታችኋል? ባለፈው ኢንተርቪው ማን ጋር ነበር? ኢንተርቪው ቴዲ ጋር ማን ጋር? እኛ ሰፈር አርሲ ነው። የት ነው? አርሲ ነው አይደል? ጃዋር ፋኖ አለ። አስተባባሪው ደግሞ የኛ ሰው ነው አለ። ኦሮሚያ ፋኖ ምን ያደርጋል? ማን ያደራጀው? አብይ ነው። አብይ በኦሮሚያ ፋኖ አደራጅቷል፣ ሸኔ አደራጅቷል። ሸኔ የሚባለው ማንን ይገላል? ሸኔ ነው እየገደለ አማራን ይገላል። ሸኔ ስሙ ሸኔ ነው። እንትን በቃ እንደ ሽሩባ ሁላ ይደረጋል። የኦሮሞ ሰራዊት የኦሮሞ ነጻነት ጦር ሰራዊት ኦላ ሽሩባ ምናምን የምታውቁት ነውና ሽሩቤ ተመሳሳይ ነው አለባበሳቸው ምናምን ናቸው እና ራሳቸው አይደንቲፋይ የሚያደርጉት ሸኔ ነኝ እያሉ ነው። ይሄ ቋንቋ የሚለው ሸኔ አይሉም። ኦላ ግን እንደነሱ ነው። የኦሮሞ ነጻነት ጦር ነን ነው የሚሉት። ያደራጀው አብይ ነው። የተሰጣቸው ኃላፊነት አማራን ብቻ መግደል ነው። በተለያየ መንገድ በተለያየ ምክንያት ኦሮሚያ በርካታ አማራ ተወላጆች አሉ። እነሱ ሄዶ መግደል ነው። ከዛ ማንን አክሲዝ ይደረጋል? ይሄ ሸኔ እኮ ነው እየገደለ ያለ አብይ ራሱ እየገደለ። በሌላ በኩል ደግሞ ፋኖ የሚባል አደራጀ። ጃዋር እንዳለን ኦሮሚያ ክልል ፋኖ አደራጀ አለ። ማንን ይገላል? ኦሮሞን ይገላል። ከዛ ይሄ ፋኖ ቆራጅ ነው ምናምን እኮ ነው፣ ይሄ ጠላት እኮ ነው። እንዴት ብለህ አንተ ከፋኖ ጋር ታብራለህ? እንዴት ኦሮሞ ሆኖ ከፋኖ ጋር ይሰራል? እንዴ ይሄው መሀል እኮ መጥቶ እየገደሉ እኮ ነው ይላል። በዚህ ዘመን ይሄ አይታወቅም ነበር። ሮይተርስ መጥቶ ያጋለጠው ይሄ ኃይል ነው። ይሄ ሳይጋለጥ ይልቃል ከፋል ምስኪኑ አሁን የት እንዳለ አይታወቅም። ወደ ደብረ ማርቆስ ዩኒቨርሲቲ አይመለስ አይታወቅም። የት እንዳለ አይታወቅም። ሚዲያ ላይ ወጥቶ አያውቅም። እና ይሄም ሰውዬ አብረው ተባበሩ ሜሞራንድ ኦፍ አንደርስታንዲንግ ተፈራረሙ። አብረን እናጥፋቸው ተፈራረሙ ማለት ነው። የሰሞኑ የፍትህ ቀን ነው። ጃጅመንት የመጨረሻ ጃጅመንት ላይ መጣ የምንለው ጨፌ ኦሮሞ ሽመልስ ምን አለ? ላምጣላችሁ። ሽመልስ ብዙ ነገር ያትታል። የጎበና ምናምን እያለም ይናገራል። የጎበና ዳጬ ራሱ የጎበና ዳጬ አድናቂ ነው። ጎበና ዳጬ ጀግና ነው እያለ የሚናገራል። እንደ አይ ቲንክ ወለጋ ነቀምት እኮ እንደዛ አድርጎ መድረክ ላይ እኮ ተበላሽቶበታል እኮ ጎበና ዳጬ ብሎ አክሲዝ የሚያደርግበት ነገር ራሱ ነው። እና ሚኒሊክ ኦሮሞ ነው የሚል አይደል? ሽመልስ ሚኒሊክ እኮ ኦሮሞ ነው የሚል እኮ ነው። ቤት በኩል ነው ኦሮሞ የሚሆነው። እኔ አላውቅም በታሪክ ግን እኔ እንደ ኦሮሞ አይደለም አውቀው ሚኒሊክን ግን እሱ እንትን ማድረግ ሲፈልግ ኦሮሞ ነው ሲል ነበር። እና ምን አለ? ውስጥ ለውስጥ መጀመሪያ የሚናገረው ልንገራች። ውስጥ ለውስጥ በውስጥ የሚናገረው ሽመልስ መካናይዝድ ጦር እኮ ገንብተናል። ኦሮሞ መካናይዝድ ኃይል ገንብተናል፣ ፈጥረናል፣ ገና እንፈጥራለን። ኦሮሚያን የሚከላከልን እንፈጥራለን። እንደ ሀገር እንኳን ብንሸነፍ ጫካ እንገባለን። ልክ አብይ የትግራይ ሰራዊት ደብረ ብርሃን ሲደርስ ወደ ሐዋሳ ነበር ሊሄድ ያሰበው። ያኔ ቤተ መንግስቱን ወደ ሐዋሳ ሊያደርግ ነበር አስበው ነበር አሉ መጀመሪያ። አሁንም ወደ ጫካ እንገባለን፣ መካናይዝዳለን፣ እንታገላለን፣ ወደ ውጭ ሀገር አንጠፋም ማለቱ ነው። እንደነ ኮሎኔል መንግስቱ ኃይለማርያም አንሸሽም ነው። ሞራል አይዟችሁ፣ ሞራላችሁ ጠንካራ ይበል። እነ ጀዋር የሚሏችሁን አትስሙ። እንትና ምሁራንን የሚሉ ሰዎችን ጭምር አሁን ማሰማችሁ በኦሮምኛ የተናገረዋል። የኦሮሞ ምሁራንን የሚሉት ጭምር አትስሟቸው፣ ውሸታሞች ናቸው። እና ጦር እያደራጀን ነው። ፕላን ቢ መሆኑ ነው ወደ ጫካ ለመግባት ወደ ውጭ ሀገር እንደ ሌሎች አንሸሽም ይላል። ሽመልስ በጨፌ ምን ይላል? ሸኔ የሚባለው ፖለቲካ እናውቃለን ይላል። እናውቃለን እና ይሄን እናውቃለን የሚሉት ደግሞ በጠላቶቻችን ስር የወደቁ ናቸው። ከጠላቶቻችን ጋር ያበሩ ናቸው። ከታሪካዊ ጠላቶቻችን ጋር አብረው የሚሰሩ ናቸው። አንገታችን ከቆረጡ ሰዎች ጋር ፋኖ ማለት ነው። የኦሮምኛ ተናጋሪ ፋኖ ነው የሚለው። ኦሮምኛ ተናጋሪ ፋኖ አንገት ቆራጭ ነው ይላል። እየተዋጉን ላሉት አማርኛ ተናጋሪ ሸኔዎች ናቸው ብሎ እኔ ዘርዘር አድርጌ እነግራችኋለሁ። መጀመሪያ እናድምጠው። ሁምና ሸኔ አፋን አማራ ዱበቱ ሁምና ፋኖ ጀደሙ ፋና አደ ኡመኒ ካን ወሊን ዱካሱዳን ካን ሞ ሲያሳ ኦሎላ ጀረ ከናፍተው ገጌሱዳን ወሊን ሆጀቻ ጅሩ ኑገሩ ijoollee abishee garbaa waan taaneef diina mataa oromoo muree
mataa Oromoo mukarra kaayee fuudhee deemu faana addanuun xaragnee balleessina malee kana faana addanuun nu jechaadha. Warri mataa Oromoo muranii mukatti fannisanii haadha Oromoo warra qeerraa buqqisaa oolan faana adda uuman akkamitti saba Oromootiif kan qabsaan? maal jechuudha? tokko humna kana ijaaree godinaalee tokko keessatti kan socho'u Oromoon ofitti siksee nyaachisee bara rakkinaa dabarsee niitiitti fuudhee kan cimseetu abbaa cimse sana ajjeesee qeesaa gubee Oromoo irratti kan bobba'e. ተመልካቾች ይሄን አጠራ ላርግላችሁ ያው ኦሮምኛ ሰምታችሁታል ላሳጥረው ጠላቶቻችን በተለይ ታጥቆ የሚንቀሳቀሰው ሸኔና ከውስጣችን ከወጡት የፖለቲካ ኃይል ነን ባዮች በመጠቀም በውጊያና ፕሮፓጋንዳ እየተዋጉን ነው እነዚህ ጠላቶች በተለይ ሸኔና ፋኖ ከሚባል አብሮ በመተኮስ ሌሎች ደግሞ ፕሮፓጋንዳ በመስራት በእኛ ላይ እየታገሉ ነው እኛ ግን አንገታችን ከቆረጡት ጋር አንሆንም አንድ ላይ እንጠርጋቸዋለን እንጂ ሸኔ አብሮ የተሰለፈው ኦሮሞ ቀዮችን ወደ ቀያችን ሲመጡ ያው ወደ ኦሮሞ ቀዮች ሲመጡ አብልቶ አሳድጎ ለሌሎቹ ደግሞ ሚስት በመስጠት ወደ ራሱ ካስጠጉት በኋላ ተመልሰው ኦሮሞን ከቀየው ከመሬቱ በማፈናቀል እና በቤቱ በላዩ ላይ በማቃጠል ከሚገሉት ጋር ነው እና በከርዋለ ለንጂሶ ዲጎ ከተዋጉት ጋር እንዴት ይሰለፋል ይላል በከርዋለ ለንጂሶ ከተዋጉት ጋር ይሄ የእንትን ውጊያ ነው በከርዋለና ለንጂሶ በሐረርጌ ምን ውጊያ ነው የሚባለው ምኒልክ የተዋጋበት ወደ ሐረርጌ አካባቢ የወራሪ ተብሎ ኦሮሚያ በኤክስፓንሽን ጊዜ ወደ ኦሮሚያ የመጣው ምኒልክ ሲዋጋ ነው የተሰውት ናቸው የኦሮሞ መሪዎች ናቸው እነዚህ በከርዋለና ለንጂሶ ዲጎ ከተዋጉት ጋር እንዴት ይሰለፋል ማለት ምኒልክ ነውና አማራ ማለቱ ነው ምኒልክ አማራ ማለቱ ነው ምኒልክ የኢትዮጵያ መሪ ነበር በዛን ሰዓት ምንድነው ወደ ወለንጨቲ ነው ምናምን የሚባለው አይደለም ወለንጮ ምናምን የሚባል እዚህ ጋር ጽፉልኛላችሁ ስሙ ጻፉልኝ ይሄ የቦታው ስም ማለት ነው ወደ ሐረርጌ አካባቢ እና በከርዋልና ለንጂሶ ዲጎ ከተዋጉት ጋር እንዴት ይሰለፋል ጀግኖች ስለሆኑ ነው እነሱና እነሱ እንደዚህ አብረን ከነሱ ጋር እንሰራለን በሰሞኑ ጦርነት ጊዜም ሰዎቹ ሲናገሩ ሰምታችኋል አብሮ ሲሰሩ ነበር እነዚህ ኃይሎች ኦሮሞን ከ4 ኪሎ እና ሴንተር በማውጣት ወደ ሶሎሎ ጊዳሚና ጭናክሳን ለማውጣት ነው አላማቸው ሶሎሎ ጊዳማ ወደ ኬንያ ድንበር ያሉ ቦታዎች ናቸው የኦነግ ዋና መናኸሪያ አካባቢ ነው ሶሎሎ ድንበር አካባቢ ያሉትና ወደ ጫካ ወደ ፐሪፈሪ ሊያስወጡን ነው ከ4 ኪሎ ወደ ነበርንበት ትግል አሁን ሶሎሎ እኮ የሽመልስ አብዲሳ አይደለም የኦነግ መናኸሪያ ነበር የኦነግ ሄድኳርተር ኦልሞስት ነበር ብዙ ሴፍ ኤሪያ ሐራ መሬት እንደሚባል ነፃ ግዛት ማለት ነው ሶሎሎ ወደ ይሄን ፖለቲካ እየሰራ ነውና ይሄ ከሴንተር በማውጣት ወደ ሶሎሎ ጊዳሚና ጭናክሳ ለማውጣት ነው አላማቸው ኦሮሞ አምጦ ያመጣውን ሎሬት የዓለም ሎሬት ማለት አብይ አህመድ ላይ ከጠላት ጋር እየዘመቱበት ነው ይሄ ሸገር ከተማ ላይ ስም ማጥፋት እየወሰዱ ነው ይላል ሸገር ከተማ ጭምር ነው ይሄ በፓርላማ የነበረው ሌላው ሮሮ ነው በአብዛኛው ግን እንትን ያደረገው ስም አይጠቅስም እንጂ እነ ጃዋር እነ ዝቄል ምናምን ላይ ነው ሲዘምት የነበረው ይሄ አጠቃላይ የጨፌ ኦሮሚያ ቆይታው ነው እና ይሄን ጊዜ ነበር የትብብር ጊዜ አብረን እናጠፋለን እየተባባሉ ሲስማሙ የነበረበት ጊዜ ነው ማስታወስ አለብን ይሄን ተመልከቱ ይሄን ጊዜ ያልፋል አሸባሪዎችን ህወሓትና ሸኔ
በጋራ ለመታገል እንትን አብረን ሰራለን ብለው ያው የዘመቱበት ጊዜ ነው ይሄ ጊዜ ማለት ነው። ተመልካቾች ሰፋ አድርገን ነው ወደ እናንተ ያቀረብነው። አብራችን ቆይታችሁ ስለተከታተላችሁን እናመሰግናችኋል። የዛሬ የመቀለ የህዝባዊ ወያነ ሓርነት ትግራይ ደብረጽዮንም ወደ ወረደም የተገኙበት በዓል ነበር። 51ኛ በዓል ዋዜማ ምን እንደሚመስል ከዚህ ፕሮግራም በኋላ እናስተላልፍላችሁ ይሆናል። ተመልካቾች መልእክቶች አሉ፣ የፕሬዝዳንት ታደሰ ወረደ የሌሎች መልእክቶች አሉ፣ ልትከታተሉ ጋብዛችኋለሁ። ከጥቂት ደቂቃ በኋላ ወደ እናንተ እናደርሰው ይሆናል። አብራችሁ ስለቆያችሁ እናመሰግናለን። ላይክ ማድረግ አትርሱ። ስትወጡ ይሄን ሳብስክራይብ ሳታደርጉት አትሄዱ። ሳብስክራይብ አድርጋችሁ እንግዶች ሆናችሁ ማለት ነው። በተረፈ ሚዲያውን ደግፉ። ለነበረን ቆይታ እናመሰግናለን። ላይክ አድርጋችሁ ትሙት። ታንኪዩ። በሳተላይትም ዩቲዩብ ላይ ቆይታ አድርጋችሁ አመሰግናለሁ። ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ፣ ለፍትህ ለሞራል የቆመ፣ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ፣ ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም። ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም፣ ሰላምና አብሮነትን የሚያበረታታ ሚዲያ። ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። በዶኖርስ ኦርግ ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን። በጎፈንድሚ መደገፍም ይችላሉ። በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571 622 8891። ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ።